ውስጥ ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንዴት ሰነበታችሁ? ዛሬ እኔና ኢያሱ ቀርበናል። እንግዲህ ኢያሱ ትንሽ ተጠፋፍተን ነበር። ምን ያህል ጊዜ ሆነን ከተገናኘን? አው እንግዲህ የስራ ማጋጣሚ አይ ቲንክ አንድ ወር አካባቢ ሊሆን ይችላል። አንድ ወር አካባቢ ቢሆን ነው። ግን እንደዛም ቢሆን አንተ ደግሞ አልፎ አልፎ በሚመች ጊዜ በተለያየ ሚዲያዎች የመቅረብ ነገር አለ፣ በአስቸኳይ ቢሆንም አሁን ደግሞ ዛሬ በእርግጥ የተዘጋጀንበት ጉዳይ አለ። የአማራ የህልውና አደጋ ላይ ነው የምንነጋገረው። ምን አዲስ ነገር ነው ታዲያ ይሄን የምትነጋገሩት እንዳትሉ፣ ይሄን ያነሳንበት ምክንያት አለን። ከተደጋጋሚ ጭፍጨፋ ሰሞኑን ከሰማችሁት የአርሲው ጀምሮ በተደጋጋሚ የምናየው ለዘመናት የሚደረግ ጭፍጨፋ ላይ ወደ ቆራጥ የመፍትሄ እርምጃ ብለን ያው ፋኖ የጀመረው ጉዳይ አለ። ግን አጠቃላይ ደግሞ እንደ ህዝብ ምን መደረግ ይገባዋል በሚለው ዙሪያ ነው በደንብ ማተኮር የጀመርነው። እንደው ሁኔታው ሲታይ ምንድነው ይሄ ነገር የጀመረው ከድሮ ከየት ይጀመራል? እንግዲህ ከአርባ ጉጉ እስከ መተከል፣ ከሻሸመኔ እስከ አጣዬ፣ ከወለጋ እስከ ቅርብ ጊዜ እስካሁን እስከ አርሲው በተደጋጋሚ የሚደረጉ ጉዳዮች አሉ እና ይሄ የምናየው እውነት ነው እንደምናየው። እና እንግዲህ አማራው በገዛ ሀገሩ የዘር ማጥፋት ወንጀል እየተካሄደበት ነው፣ በተደጋጋሚ ተገልጿል። የመንግስት ጸጥታ ኃይሎች የሚባሉትም ከላይ እስከ ታች በእጅ አዙርም ሆነ በቀጥታ በዚህ ጉዳይ ላይ እየተሳተፉ ይገኛሉ። እና ይሄን በተመለከተ ሁለት ክፍሎች ይዘን መተናል ኢያሱ። እንግዲህ ሁለቱ ክፍሎች አንዱ የጥቃቱ መነሻ ስትራቴጂ እና የአማራው ተጨባጭ ሁኔታ በሚል አቅርቤዋለሁ። ሁለት ጥያቄዎች አሉ እዚህ ላይ። ለምንድን ነው ይሄን ነገር በተደጋጋሚ ሊፈጽሙ የቻሉበት የሚለውን ማስረዳት ያለብን ይመስለኛል ለአድማጭ ተመልካቾቻችን መጀመሪያ። ከዛ ደግሞ ወደ መከላከል ነው የሚል ጥያቄ አለኝ። ከዛ በኩል ክፍል ሁለት ደግሞ አቅጣጫውን የሚጠቁምና የቀጣይ እርምጃ ላይ ነው የምናተኩረው። እና እንግዲህ እስቲ መጀመሪያ ለመግቢያ ያህል ኢያሱ፣ እንግዲህ በአርሲ በወለጋ በመተከልና አሁን በጠቀስኳቸው በተመሳሳይ ታች የሚፈጸም የአማራ ጭፍጨፋ ድንገተኛ አይደለም፣ የምናውቀው ነው። ግን ዋናው ጥያቄ ምንድነው እነዚህ ቦታዎች በተደጋጋሚ ያለ ጥቃት ከምን የመነጨ ነው? ብናቀውም እንደው በደንብ ረገጥ አድርጎ ማስረዳት የሚያስፈልግ ይመስለኛል። ሁለት ነገሮች ያለውኝ እኔ ኦሮሚያ ተብሎ ከተከለለው ክልላት የግዛት ማስፋፋት ጉዳይ ነው ወይስ በተለየ ሁኔታ አማራው የበዛባቸውን አካባቢዎች የማጽዳት ሁኔታ ነው? የትኛው ነው ወይስ ሁለቱም ነው የሚለውን እስኪ እንደ መግቢያ እንደ መንደርደሪያ ስጠን ኢያሱ። ጥሩ ሰለሞን፣ በቅድሚያ ክቡራን አድማጮቻችን እንኳን መልሰን ተገናኘን። በዚህ አጋጣሚ በአርሲ ሰማዕታት ስለሆኑ ወንድሞቻችን የህሊና ጸሎትም እናደርሳለን። ነፍሳቸውን በአጸደ ገነት ያኑርልን ላለሁኝ። እነሱም ብቻ አይደለም፣ ከዚህ ቀደምም እንደዚህ አይነት ተከታታይ ሁኔታዎች ተፈጥረዋልና ሰለሞን፣ እኔ በግሌ የወሰድኩት አንድ አቋም አለ። ከእንግዲህ በኋላ ጥቁርም አለብስም ወይንም ደግሞ ጥቁር ነገር አላረግም፣ ወይ ሻማ አላበራም፣ ወይ ደግሞ ለአርሲ ህዝብ አጋር ሆኛለሁ የሚል
መፈክርም አልፈክርም ብያለሁ ወይ አልጮህም ብያለሁ። ምክንያቱም የአማራ ህዝብ በቃ ነገሩ ይቁም ሊል ይገባዋል። የአማራ ህዝብ ብቻ ሳይሆን ሰው የሆነ ሰው በኢትዮጵያ ምድር የሚኖር ሰው እንዲህ አይነቱን ግፍ በቃ ሊል ይገባዋል። በኢትዮጵያ ታሪክ ውስጥ እንደምታውቀው ፕሮፌሰር ሰለሞን እኛ ደቡብ አፍሪካ ላይ ጥቁሮች ሲበደሉ በነጮች ሲገዙና እንትን ሲሉ ዘምረናል፣ አስታጥቀናል፣ ገንዘብ ሰጥተናል፣ በዓለም አቀፍ አደባባይ ላይ ተሟግተናል። ኢትዮጵያ አንዱ ትልቁ ታሪኳ እዛ ላይ ነው እና ዚምባብዌ ብትል ሳውዝ አፍሪካ ብትል ለሰው ልጆች ነፃነት ክብር ከታገሉት የአፍሪካ ሀገሮች አንዷ ኢትዮጵያ ነች። እንዲያውም በሌግ ኦፍ ኔሽን ቀዳማዊ ኃይለ ሥላሴ የተናገሩት አንድ ነገር ነበርና ናዚ ጣሊያኖች እና ጀርመኖች እንዲያውም አልተነሱም ነበር። ጀርመኖች ናዚዎች ጣሊያኖች ናቸው መጀመሪያ ኢትዮጵያን የተውና ዛሬ እኛ ነን ነገ ደግሞ እናንተ ናችሁ ብለው ተናግረው ነው። ትንቢታዊ ነገር ነው የተናገሩት እና ውሎ ሳያድር ያው ጀርመን መላ አውሮፓን ድብልቅልቁን አወጣው። እንዳሉትም ሆነ ሳይወድ በግዱ ዓለም ተሰባሰበና የጀርመንን ኃይል የናዚን ኃይል መታ እና ኢትዮጵያኖች በታሪካቸው ኮሌክቲቭሊ ነው የምናወራው። የራሳችን ችግር ቢኖረንም በዓለም ላይ ለሰዎች ልጆች መብት የታገልን ነው እና ዛሬ ግን በኢትዮጵያ ውስጥ የሚደረገውን ነገር ኢትዮጵያ ውስጥ ያለው ሰው አንገቱን ደፍቶ ዝም የሚል ነገር ሆኗል። እንግዲህ ይህ ነገር ለምን መጣ እንዴት መጣ የምንለው ነገር እንዲህ በአንድ ነጠላስ አርገን የምንሄደው ነገር አይደለም፣ ድርብርብ ነው። በሚያሳዝን መልኩ አንደኛው ሃይማኖታዊ የሆነ ኤሌመንት አለው፣ ገጸ ባህሪያቶች አሉት። ምንም እንኳን ሰው ማንም ሰው የራሱን እምነት ቢከተልም የራሱን እምነትን ቢወድም በአሁኑ ባለንበት በ21ኛው ክፍለ ዘመን ከዚህ ቀደም እንደተደረጉት የሃይማኖት የማስፋፋት አይነት ጦርነቶች ወይንም ደግሞ አንድን ህብረተሰብ በጦርነት ወይንም ደግሞ በገጀራ ሃይማኖት የማስቀየር ጉዳይ የቀረ ጉዳይ ነው። ስለዚህ ከዛሬ በ14ኛው በ13ኛው ወደ ኋላ ሄደህ የሚደረጉትን አይነት ድርጊቶች በዘመናዊ መንገድ ልታደርጉ አትችልም እና በኢትዮጵያ ውስጥ ሁለተኛው አለ። ግን ለዚህ እንዲህ አይነት ነገሮች በኢትዮጵያ ውስጥ ስር እንዲሰዱ ወይንም ደግሞ እንዲበቅሉ እንዲያድጉ ያደረገው ደግሞ የፖለቲካል ስርዓቱ ነው። የወያኔ መንግስት ኢትዮጵያን በብሔር ከፋፈለበት ሰዓት ለብሔር መከፋፈሉ ሜካኒዝም እንትን እንዲያመቸው ብሎ የተለያዩ ቡድኖችን በቸልተኝነት ተመልክቷቸው ነበር። ለምሳሌ አንደኛው የቲፒኤልኤፍ የፖለቲካል አቋም ከግራ ዘመሙ ፖለቲካል አስተሳሰብ የመጣ ስለሆነ ጸረ እምነት ነው። ግን ስፔሲፊክ በተለየ መንገዱ ጸረ ኦርቶዶክስ ሆኗል። በተለይ አቦይ ስብሃትም የተናገሩት ነገር ነው። በተለያየ መንገድ መለስ ለይስሙላ መስቀል ይሳም እንጂ ከኦርቶዶክስ ጋር ከፍተኛ ጸብ አላቸው። ስለዚህ ከኦርቶዶክስ ጋር ጸብ ሲኖራቸው ሌሎችን እምነት እንቅስቃሴዎችን እንደ መሳሪያ ተጠቅመውባቸዋል፣ ለፓወር ቤዛቸው ማለት ነው። አሁን ያ ነገር አድጎ በአብይ በመጣበት ሰዓት እንግዲህ በጣም ይሄ እንደ ኮክቴል በለው በጣም የተቀላቀለ ነገር ነውና የብሔር ፖለቲካው አለ፣ የእምነት ፖለቲካው አለ፣ የስልጣን ፖለቲካው አለ። አሁን እዚህ ጋር የብሔር ፖለቲካና የስልጣን ፖለቲካ አሁን ለምሳሌ አብይን ስትመለከተው አብይ ስልጣኑን ለመያዝ ነው የሚፈልገው። የብሔር ፖለቲከኛ ነው፣ የብሔር አቀንቃኝ ነው፣ ለብሔሩ እንደዚህ ነው ብለህ እንዳትለው። ያንን ብሔር ይጠቀምበታል እንጂ ያንን ብሔር ሲጠቅም አታገኘውም። አብዛኛው እንግዲህ ከሱ አካባቢ የፈለቁ የሱ አጋር የነበሩ ሰዎች ዛሬ በአውሮፓ በአሜሪካ ሸሽተው የሚናገሩት ይሄንን ነው። ስለዚህ ለብሔሩ የቆመ ሳይሆን በብሔሩ ላይ ቆሞ የሚያደርግ ነው። ነገር ግን
በብሔር ውስጥ ያሉትን ኮንፍሊክቶች ወይም ቅራኔዎች ግን ለራሱ ፖለቲካል ይጠቀምበታል። አንደኛ የሚጠቀምበት ሃይማኖትን ነው። ስለዚህ ይሄንን ሃይማኖት ሲጠቀምበት በዛ አካባቢ የሚንቀሳቀሱትን የሃይማኖት ሰዎች በቀጥታም ሆነ በተዘዋዋሪ መንገድ በመደገፍ በክርስቲያኑ ላይ ሞትን እያዘነበ ነው። ግን እስኪ ኢያሱ እንደው ለመነጋገር ያህል እዚህ ጋር ይቅርታ በመካከል ልግባና ከዚች ቀደም ብሎ ከተናገርከው አንጻር አሁን ልክ ነው የራሱን ምክንያት ፖለቲካሊ ስታየው ያ ይመስላል ለስልጣን ነው። ወያኔም እንደዚሁ የጎዳቸው ሰዎች አሉ ይባላል። ለትግራይ ቢቆምም ትግራይ ምን ያህል ነው ምን ተጠቀመ የሚባልም ነገር አለ። አሁንም የዚህ ነገር አለ። ግን ዞሮ ዞሮ አሁን የኤርትራን ኬዝ ለምሳሌ ተመልከተው አይደለም? የኤርትራ ኬዝ በውስጣቸው ያው ጨቋኝ ነው፣ ብዙ ነገር አድርጓቸዋል። ግን የሚፈልገውን ነገር አሳክቷል አይደለም? ልክ ከዛ አንጻር ይሄስ ቢሆን የግድ ለዓላማ አይደለም ወደሚል አይወስደንም። ምናልባት ትንታኔው ብዬ ነው። ምናልባት ዓላማ የለውም ማለት ነው፣ ስልጣን ብቻ ነው ወደሚለው እንዳይወስደን ብዬ ነው። እንዴት ታየዋለህ? የአብይን ወይስ ሚክስ ነው ወይ እንዴት ነው? ጥሩ ነው ስልህ አንዲት አርቲክል ጀምር ያለው ግን አላለቀችም እና አብይ ማሞቂሎ የሚል አርስት የሰጡመታለች እና እኔ እንደው ጨካኝ ነው። እኔ መሳቄ በሱ በአርስቱ ነው እንጂ ሰውየው በአርስቱ እንደሳቅ ይገባኛል። ማሞቂሎ የሚል ነገር እንትን ብያለሁ እና ምንድነው አሁን በፖለቲካዋ መንገድ ስንመለከት አሁን ለምሳሌ ወያኔን እንመለከት። ወያኔ ከዚህ ስላነሳው ወያኔ በዘመኑ ለምሳሌ የወያኔ አጠቃላይ አካባቢው ደጋፊ የነበሩ ሰዎች ለትግራይ ህዝብ ምንም አላረገም፣ ሰዎች ናቸው የተጠቀሙበት ምናምን ይላሉ። የወያኔ ኮንቴክስት ስትመለከት ያንን እኔ የምጋራው አይደለም፣ ሰፊ ስለሆነ ብዙ አልገባበትም። ግን አንድ አገርን ህብረተሰብ ለመጥቀም በእያንዳንዱ ሰው ኪስ ውስጥ አንዳንድ ሚሊዮን ብር ማስቀመጥ የለብህም። ኢኮኖሚክሱ እንደዛ አይደለም የሚሰራው። ለምሳሌ ትላልቅ ፋብሪካዎች ትከፍትለታለህ፣ በዛ አካባቢ ከዛ ፋብሪካ ጋር አብሮ ተያይዞ የሚመጣ ኢኮኖሚክስ ትሪክል ዳውን እያደረገ ወደ ታች እየወረደ የሚመጣ ለምሳሌ 5,000 የሚይዝ ለምሳሌ አንድ ጨርቃጨርቅ ፋብሪካ 5,000 ሰው የሚይዝ ሰው ከፍል 5,000 ቤተሰብ 5,000 አባወራ ረዳህ ማለት ነው። 5,000 አባወራ ረዳህ ማለት ለ5,000 አባወራ የሚሆን ትምህርት ቤት ማቋቋም ያስፈልጋል። እሱንም ማቋቋም ማለት ነው። ክሊኒክ ያስፈልጋል፣ መንገድ ያስፈልጋል፣ ትምህርት ቤት ያስፈልጋል፣ መብራት፣ ስልክ ያስፈልጋል። እና ኢኮኖሚ እንደዚህ ነው የሚያድገው። ቴዎሪው እንደዚህ ነው የሚለው። እኛ በእያንዳንዱ ሰው ብር አስገባህ ማለት አይደለም። ለምሳሌ እንግሊዝ ወይንም አሜሪካ ይሄ አቨሬጅ ኢንካም የሚባለው ለምሳሌ ቁጥሩ አሁን ስለሌለኝ ነው እንጂ ለምሳሌ $100,000 ቢሆን አንድ ሰው ለእያንዳንዱ ሰው $100,000 በኪስ ውስጥ አለ ማለት አይደለም። የሀገሪቱ ወልዝ ከፈል ማለት ነው። ግን የሀገሪቱ ወልዝ የመጣው ግን በተለያየ ኢንዱስትሪ እንቅስቃሴ፣ የንግድ የምናምን እንቅስቃሴ ነው። ስለዚህ አገርን ስትጠቅም በእንደዛ አይነት አገር ትጠቅማለህ። ነገር ግን ያው ቲፒኤልኤፎች ዞሮ ዞሮ የሚሰሩ ስራ መጥፎ ስለሆነ ራሳቸውም እንደተናገሩት በስብሰናል ወድቀናል ብለው እንዳሉት ወድቀው በስብሰው ወድቀዋል እና ሂደቱ ጥሩ አልነበረም። እና የአብይን ነገር ስትመለከተው አዎ በአካባቢው ያሉትን ሰዎች እና አንዳንድ ነገሮችን መጥቀም አለበት። አሁን ስትመለከተው ግን አብይ ይህን ያህል በጣም ስትራቴጂክ ነው የሚል እምነት የለኝም። በጣም ስትራቴጂክ ነው የሚል የለኝም። የአብይም የፖለቲካል ጉዞና ግብ ስትመለከተው እንትን አይደለም። ለምሳሌ ኢንዱስትሪን በመገንባት ደረጃ ክሪቲካል የሆኑ መሰረታዊ ኢንዱስትሪዎችን በመገንባት ደረጃ እንዲያውም ከአብይ ይልቅ ቲፒኤልኤፍ ነው በኦሮሚያ ክልል ፋብሪካዎችን ሲተክል የነበረው። በኃይለ ሥላሴም ጊዜ ክልሉ በተባለ በዛው መስመር ነው። ስለዚህ በአጠቃላይ ስትመለከተው ስለ አሁን ለምሳሌ እንደው መጥቀስ ካለብኝ እነ ጀዋርን እነ ማነው ዶክተር ሚልኬሳ ምናምን ስትጠቅሳቸው ለምሳሌ በደርግ ጊዜም በኃይለ ሥላሴም ጊዜ የሚሆን በወያኔ ጊዜ ከሞቱት ከታሰሩት ወይም ከተገረፉት የኦሮሞች ከሚከሱት
ቁጥር በላይ በአሁኑ ሰዓት ነው ሁሉ የተፈጸመው የሚሉት ነገር አለ እና በኦሮሚያም ክልል ያው የወታደራዊ እንቅስቃሴ የኦሮሚያም እንቅስቃሴ ምናምን ስላለ ነው እና የተወሰነ ነገር የመጥቀም የማብለጭለጭ ነገር አለ። ልክ አዲስ አበባ እንዲያብለጨለጨው ጅማንም ጀበና ሰርቶ ኮሪደር ልማት ብሎ የሆነ ነገር የሚያደርገው ነገር አለ። ግን ያ መሰረታዊ ነገር አይደለም። ነገር ግን አብይ የፖለቲካ ቅራኔን፣ የኢኮኖሚ ቅራኔን፣ የሃይማኖትን ቅራኔን ለራሱ መጠቀሚያ ለአገዛዙ መጠቀሚያ ያደርገዋል ነው የኔ አርጊመንቱ እንትኑ እና ለምሳሌ ባሩሲ አካባቢ ከዚህ ቀደም ያየነው ነው። ለምሳሌ ማን ነው ያዘፋኝ ሲሞት አጫሉን ሲሞት ባሩሲ አካባቢ በዛ በሻሸመኔ አካባቢ የተነሳው ግርግር ያ ሁሉ ነገር ሲሆን ከአካባቢው ካገዛዙ የተሰጡ መልሶች አሉ። አርፋችሁ ተኙ፣ ወታደር እንዳይወጣ ነው። ዞሮ ዞሮ በአካባቢው የሚነሳው የጸጥታ ችግር ዋናው ኃላፊው ማንም ያርገው ማንም ተጠያቂው አብይ ነው። ነገር ግን አብይ ይሄንን ይፈልገዋል። የተነሱ ነገሮች አሉ። አሁን ለምሳሌ የአሁኑ የአሩሲው ግድያ የተፈጸመው ምርጫ ተፈጸመ በተባለ በማግስቱ ነው፣ በዕለቱ አካባቢ ነው የተፈጸመው እና አብይ በምርጫ በኩል ያጣውን ቅቡልነት ከህዝቡ የደረሰበትን ሽንፈት ህዝቡም ያሳየውን ተቃውሞ ሰላማዊ ተቃውሞ እሱን ለማፈን እንደዚህ አይነት ነገር አለ። የፖለቲካውን አድማሱን በሙሉ ቀየረው። በአሁኑ ሰዓት በፖለቲካው ኮሚኒቲ ወን ህብረተሰብ መካከል ንግግር የሆነው የአሩሲው ጉዳይ ነው። እኛም ለዚህ ጉዳይ ነው የመጣ ነው በዚህ ጉዳይ ላይ። ስለዚህ አብይ ይሄንን ነገር ይጠቀምበታል ማለት ነው እና ከዚህ አንጻር ነው መመለከተው እንጂ የተወሰነ ነገር ብዙ የሚጠቀሙ ሚሊዮነሮች አብይ ያፈራቸው ሚሊዮነሮች አሉ ራሱንም ጨምሮ ማለት ነው። ትክክል ነው። እንደውም በስሙ የሚጠሩ ነገሮች እሰማለሁኝ። አንዳንድ ካምፓኒዎች አደነው ስሙ አሁን አልመጣልኝም እንጂ ሪል ስቴት እንትኖች አሉ። ትክክል ነው እያሱ። እንግዲህ ምንድነው ያው ዞሮ መቼም የሚያደርጉት ነገር ከጥያቄውም አንፃር ለማገናኘት ያህል ያው በስልጣኑ ማደላድሎ ቢሆን ግን አጠቃላይ ይሄ ኦሮሞማ የምንለው አይነት አስተሳሰብ ግን በአብይም ሆነ በእነዚህ በተቃዋሚ በሚባሉትም ስላለ ይሄ ሁሉ ተደጋጋሚ ጥቃት በእጅ አዙርም ይሁን በቀጥታ ምክንያቱም የጸጥታ ኃይሎች የገቡበት ነው ምናምን ይባላል። እንግዲህ ብዙ ጊዜ ከበር አድርገነዋል እና ይሄን ነገር ሁለቱንም ያው የሚያሳይ ነው። አሁን በተነጋገርነው መሰረት ማለት ነው። አንደኛው ያው የራሳቸው ህልም አላቸው። ኦሮሚያን የማዋለድ ነገር ነው እንላለን። በዛ ውስጥ አዲስ አበባ ድረስ ሁሉ የሚያስተምሩበት ትምህርት ብዙ መነጋገር ይቻላል እና ከዛ በተረፈ ደግሞ ያው የማጽዳት ተግባር ነው እና ዲሞግራፊውን መቀየር ነው። ያው ከመጀመሪያው ጀምሮ ሲናገሩት የቆየ ጉዳይ ነው እና በእርግጥ ስልጣኑን ይወዳል ይባላል። ግን አት ሴም ታይም ግን ያንን ስልጣኑን የሚጠቀምበት ያን አጠቃላይ ህልማቸውን ለማሳካት ይመስለኛል እንደው ዝም ብዬ ሳስበው እና እሱም ነው ብዙ ጊዜ እየተባለ ያለው እና የሚያካሂዱትም እሱን ነው። በእርግጥ በዚህ ውስጥ ግን የራሳቸውን ሰዎች የሚጎዱ አሉ። ኦፍ ኮርስ ይጎዳሉ፣ ሊገሉ ይችላሉ፣ ምን ይችላል። የትኛውም አሁን ጄኖሳይድ ጭፍጨፋም የተባለውም ላይ እኮ በየቦታው የምናየው የራሳቸውን ሰዎች ይገደላሉ። ግን እንደው ኢንቴንቱ እና በአጠቃላይ ሁኔታው ሲታይ ግን ዓላማውን ለመግለጽ ያህል ነው እና አሁንም የታየው እንደዛ ነው እኔም ሳስበው እና አሁን ለምሳሌ እንደው በቀላል ኤግዛምፕል ለመግለጽ እንደው ሰው አይገባውም ለማለት ሳይሆን የተወሰነ ሁኔታዎችን አሁን ድልድይ ምናምን ለማፍረስ እኮ ቢፈለግ የግድያን ሁሉ በቦምብ አትመታውም። የተወሰኑ መገናኛ ቦታዎች ላይ ካላላህ ያው ይወድቃል። ስለዚህ እነዚህ ሰዎች እየሰሩ ያሉት እሱን ነው ከወያኔ ጀምሮ ማለት ነው። ከወያኔ ጀምሮ ስናየው አሁን አይደኖ ሪሰርች ሰራውን በዚህ ላይም እኔም እንጃ ያው የማንበብ እንትን ሊሆን ይችላል። ግን ሲታይ ዲሞግራፊውን ቀይረውታል እና ወደዚህ እየቀረቡ ነው የመጡት። አርሲ ደግሞ በብዛት አማራው ያለበት ቦታ ነው። እሱንም ማጽዳት አለባቸው። አርሲ በነገራችን ላይ በቀደም ትንሽ ለማየት ሞከርኩና ወደ 8 ጊዜ ነው ምናምን ጥቃት ደርሶበታል በተደጋጋሚ እና
ያ የሚያሳየው ያው ታርጌት አላቸው፣ የሚያጸዱት ነገር አለ ማለት ነው። ስለዚህ የሚያስፈራው ወደኋላ እንመጣበታለን። ይሄ ጉዳዩ አዲስ አበባም ቢኖርም በተለያየ መንገድ ተሞክሯል። ምናልባት ይሄ የሚያደርጉት ሙሉ ጅምላ ጭፍጨፋ ወደ አዲስ አበባም ሊመጣ ይችላል የሚል ስጋትም ሊያመጣ ይችላል ሆነ ለመናገር እና በጣም ከባድ ነው ያለንበት ሁኔታ። እንደው እሷን ለመጨመር ነው ብዙ እንትን ለማለት አይደለም። አሁን ታዲያ ይሄ ከሆነ እዚህ ላይ አንድ ነገር ልጨምርልህ ፕሮፌሰር ጨርሰው። ምክንያቱም ነገሩን በነጠላ ወይም በተወሰነ መልኩ ብቻ ስለ ማየቱ ትንሽ ከበድ ይላል። ምክንያቱም አሁን ይሄ የዚህ የክርስቲያኖች መገደል በአሩሲ በባሌ አካባቢ ምናምን ከውሃቢስት እንቅስቃሴ ጋር አብሮ የተያያዘ ጉዳይ ነው። ማህበራዊ ሚዲያው በእንደዚህ አይነት መረጃ ሙሉ ነው። ምክንያቱም በሚያሳዝን ሁኔታ ከአንዳንድ የእስልምና እምነት ተከታይ ወንድሞቻችን የሚሰነዘረው ቃል የሚያመለክተው ይሄንን ነው። ከዚህ ቀደምም እንደውም በዚህ ጉዳይ በተነሳ በቀድሞ ጠቅላይ ሚኒስትር የመለስ ዜናዊን በፓርላማ ያደረገውን ንግግር አንጥተው ሰዎች ያሳያሉ እና በዚህ በአሩሲም በባሌም አካባቢ የውሃቢ ሴሎች እንደተፈጠሩ እንደተገኙ ያሳያል። ሁሉም እስላም ውሃቢስት ነው ማለት ሳይሆን ግን ሁሉም ደግሞ ገዳይ ውሃቢስት ነው። ሁሉም እስላም ውሃቢስት አይደለም፣ ሁሉም ገዳይ ግን ውሃቢስት ነው በዚህ ኮንቴክስት ማለት ነው። እና አንደኛው ይሄ አሁን ይሄን ስንመለከት በጥንቃቄ እንድናየው የፈለኩት ነው። የኢትዮጵያ ጉዳይ ዓለም አቀፋዊ የሆነ ዳይሜንሽን አለው፣ ቅርጽ አለው ብዬ ነው የምገምተው። ምክንያቱም የውሃቢስት እንቅስቃሴ የሚደግፈው በሳውዲ አረቢያ ነው፣ ፈንድ የሚደረገው በሳውዲ አረቢያ ነው። እንግዲህ አሁን ጤናማ የሆነ የሃይማኖት መስፋፋት የሃይማኖት እድገት እንዳለ እንደተጠበቀ ሆኖ በዓለም አቀፍ ደረጃ ፈንድ በሚደረግ ደረጃ ፈንድ የሚደረገው ክፍል በዛ አካባቢ ለምሳሌ አንድ ክሊፖች ብዙ ክሊፖች ማምጣት ይቻላል። ለምሳሌ የቀድሞ የከንቲባ የነበረ ሰው መለስ ዜናዊ የመጣው አዲስ አበባ አካባቢ በሙሉ በአንድ ጀንበር በመቶዎቹ የሚቆጠር መስጊዶች እንዲሰሩ ያደረገ ሰው ነው እና ይሄንን እነሱ የሚመለከቱት ከሃይማኖት ስኬት አዶኖ ቋንቋውን ስለማላውቀው ይቅርታ ይደረግልኝና እንደ ጽድቅ እንደ መልካም ለአላህ መልእክት ትልቅ ነገር እንደሰሩ በሰማይም ገነት እንደሚጠብቃቸው ይሄንን በማድረጋቸው ከዛም አልፎ ተርፎ ለምሳሌ እንደ አሩሲ አካባቢ በሌሎችም አካባቢ ክርስቲያኖችን በማባረር በመግደል ቦታውን ለእስልምና ሃይማኖት በመዋል ጽድቅ እንደሚያገኙ አድርገው ራሳቸውን የሚቆጥሩ አሉ። አሁን ይሄንን አንዱን እንደ አንድ ቦክስ ያዝልኝ፣ ይሄንን አንዱ ኤሌመንት ነው። አሁን እዚህ ጋር አንድ ኤሌመንት አለ። ምክንያቱም ሌሎች የእስልምና ክንፎች አሉ። ባህላዊ የነበረ ስማቸው በትክክል ስለማላውቅ ነው። ባህላዊው በኢትዮጵያ ውስጥ የነበረው ከክርስቲያኑ ህብስ ጋር በተለይ ምሳሌ ወሎም ብትሄድ ሌላም እንደ ሀረርም ድሬዳዋም ብትሄድ በተለይ ወሎ ማህበረሰብ ውስጥ ታቦት ሸኝቶ የሚመጣ የእስላም ህብረተሰብ ለመስጊድ ገንዘብ የሚያዋጣ ክርስቲያኑ እስላሙ ደግሞ ለቤተ ክርስቲያን ገንዘብ የሚያዋጣ ለማርያም የሚያወጣ ህብረተሰብ ያለበት ነገር ነው እና እንዲህ አይነት ተፋቅሮ የሚኖረውን ህብረተሰብ ግን በዚህ የፖለቲካል አጀንዳ ገብቶ ፕሮግራም የሚሰሩበት አሉ። ሌላው የምመለከተው የቀረብኩት ነገር አለ። ቅድም አሁን አንተ ያመጣሁን ነገር በትክክል እንመልከተው። አድማጮቻችን እንዲያት የምንፈልገው ምንድን ነው? ሁሌ የምንናገረው ከዚህ ቀደም ምንድን ነው ኢትዮጵያን የመሸርሸርና የማዳከም ሁኔታ አለ። ይሄ ኢንተርናሽናል ዓለም አቀፋዊ አጀንዳ ነው። በተለይ በዚህ አጠቃላይ የኢትዮጵያ ግዛት 3፣ 4፣ 5 የተለያዩ ሀገሮች ሊወጡት ይችላሉ ብሎ መቀራመት የሚፈልጉ ኃይሎች አሉ። እነዚህ ኃይሎች በኢትዮጵያ ውስጥ በኢትዮጵያ ህብረተሰብ ውስጥ ቅራኔዎችን በመፍጠር ኢንክሉዲንግ ሚድል ኢስቶች ሀገሮች ሊሆኑ ይችላሉ። ቅራኔዎችን በመፍጠር ኢትዮጵያኖችን በማዳከም
10 ትናንሽ በማድረግ የዩጎዝላቪያ አይነት ሴናሪዮ ለመፍጠር የሚሰራበት ሁኔታ አለ። በዚህ ውስጥ ታጥቀው እንዲነሱ ያደረጓቸው 2 ኃይሎች አሉ በግልጽ ብናውቃቸው። አንደኛው ቲፒኤልኤፍ ነው፣ አሁንም አካኪ ዘራፍ እያለ አገር ገነጥላለሁ እያለ ያለ። ሁለተኛው ደግሞ የኦሮሞ ክፍል አለ፣ አገር ካልሰራሁ እያለ ያለ። እንዲያውም በቀደም እንትን ዶክተር ሀይ ፕሮፌሰር አንስተው ገርሞ ትዝ ብሏቸው ኢትዮጵያ ኦፍ ኦሮሚያ እያሉ ሲፈክሩ የነበሩ ሰዎች አሉ። ኢትዮጵያን ኮምፕሌክስ የሚያደርገው ነገር አለ። ይሄ ስሜትና እንትን አለ። በዚህ ጉዳይ ላይ ይሄ ተራማጅ የምትለው ግራ ዘመም የምትለው የኦሮሞ ክፍል ኢቨን የእስላሚክ እንቅስቃሴውን የመደገፍ ምክንያቱም የጠላት ወዳጄ ነው አይነት ነገር ስለሆነ ክርስቲያኑ ሲመታለት፣ አማራውን ሲመታለት በአካባቢው የሌላውን ህብረተሰብ እያጠራ ፒውር የሆነ የኦሮሞ እንትን ነው። ግን የኦሮሞው ራሱ በራሱ ቅራኔ ውስጥ የተሞላ ነው። ለምሳሌ ዋቄ ፈታ የምትለው እስላምም አይደለም ክርስቲያንም አይደለም። እንዳውም እስላምም የሆነው ክርስቲያንም የሆነው ኦሮሞ የለም የሚል ክፍልም አለው። ይሄ የራሱ ጉዳይ አለ። ስለዚህ እነዚህን ኮምፓርትመንቶች አንድ ጋር እያይዘን ማየት መቻል አለብን። ምክንያቱም ወደኋላ ስንነጋገር ምንድን ነው ትክክለኛውን ነገር ካላገኘን፣ ትክክለኛውን ጠላት ካላገኘን ያንን ጠላት ምንመክትበት ወይንም ደግሞ መፍትሄ ልንሰጥበት የምንችለውን ስትራቴጂ ልናወጣ አንችልም። ከዛ አንጻር ነው የምመለከተው። ስለዚህ ዓለም አቀፋዊ አገር አቀፋዊ ፖለቲካዊ የብሔር ፖለቲካና የስልጣን ፖለቲካ ቅይጥ ውጤት ነው ብዬ ነው መገምተው ነው። አይ በጣም ጥሩ ነው ምልህ። እንግዲህ ያው እርግጥ ነው ያነጋግራል። ይሄንኑ የምንነጋገርበትን መቀጠል ያለብንም ለዚህ ነው። ያው በአሁን ግን በተጨባጭ ሁኔታ ምክንያቶቹ በተለያየ መንገድ ባለም አቀፍም በተልእኮም በምንም ብንለው አትሃንድ ያለው ነገር የሚያሳየው ግን ያው አማራው እንዳልነው አማራው የተገፋ እየወጣ እየተገደለ እየተባረረ የጸዳ ነው ያለው። እንዳልከው ያው የራሳቸው ነገር ያላቸው ኦርቶዶክስንም ሲሉ አማራውን ማለታቸው ነው፣ አማራውም ሲሉ ኦርቶዶክስ ማለታቸው ነው። በእነሱ አባባል ያው እንዳየ ነው በተደጋጋሚ እና ያ ሁሉ ያው ዓላማ ብለው ለያዙት ምንም በውስጣቸው ያለውን ነገር እሱን ለመስራት መሰለኝ እኮ ኦሮሞማ ይሄ ምንድነው ደግሞ ትግራዋይ ነው ምናምን እንደዚህ የሚባል ቋንቋ ተፈጥሯል ከንትን በኋላ ከዚህ ተጋሩ ማለት ነው። እነዛ ያሉ ያንን የሚያሰባስቡበት ያው የዘር ፖለቲካ እስከሆነ ጊዜ ድረስ ያንን ነገር ያው ይዘው እየመጡ ስለሆነ እሱ ደግሞ ያው መሬት ያለው በህገ መንግስትም እንደተጠቀሰው ከመሬት ጋር የተያያዘ ነው። ስለዚህ መሬት ካለው ደግሞ መሬት ሰጥቷቸዋል፣ በቋንቋቸው አደራጅቷቸዋል። ከዛ በኋላ የሚፈለገው ነገር አገር ነው። ያው አሁን ትግራይ እንደምናያት ማለት ነው። ትግራይ ቤዚካሊ አሁን አገር ነች፣ ምንም ግንኙነት የላትም እና እንደዛ አይነት ነገር ነው። እሺ አሁን ታዲያ ልክ ነህ እንግዲህ ይሄ ሁሉ ጥቃት በአማራው ላይ እየደረሰ በተወሰነ ደረጃ በሌላውም ላይ እየደረሰ ያለ አሁን የመከላከል ስልት ያስፈልጋል። እንግዲህ የተሳተፈው ከመከላከያ ሰራዊቱ እስከ ክልል ተብየው ጸጥታ ድረስ ነው። ሆነን ለመናገር ይሄ ጥቃት እያደረሰ ያለው መንግስት በእውነት እንኳን ሊከላከል እንኳን እንደ መንግስት አክት ሊያደርግ ቀርቶ ራሱ በቀጥታ እየገባበት ነው። ያው የምናየው ጉዳይ ነው። ታዲያ አሁን ይሄ ሲመጣ እንግዲህ ራስን የመታጠቅ ራስን የመጠበቅ ነገር የግድ ተፈጥሯዊ ነገር ሊሆን ይችላል። ስለዚህ የኔ ጥያቄ ምንድነው አሁን ከዚህ ጋር እንደው የምንነጋገርበት እንፈልገው በክልል ውስጥም ሆነ ከክልል ውጭ ያለው የአማራ ማህበረሰብን የራሱን ደህንነት ለማረጋገጥ ጥያቄው እንዳለ ነው ማነበው ከባዶ አቤቱታ ወጥቶ በምን አይነት ተጨባጭ የትጥቅና የፖለቲካ አደረጃጀት ወይም ድርጅት ራሱን መከላከል አለበት። ይሄ በጣም ሁልጊዜ ለማንሳት የምንሞክረው ጥያቄ ነው። እንዴት ይሁን ከዚህ በፊት ትዝ ይልሃል፣ ያው እኛ አዲሶች አይደለንም፣ ያው የምታውቀው ነው ከራስ ሚዲያ ጀምረን እነ ወግደረስና ጌጥዬ በሚሰሩበት ሰዓት ከኛ ጋር ጋሽ ቴዎድሮስን ጨምሮ በዛ ዘመን እነ ወግደረስ ሲያመጡ ዜና ከወለጋ በኩል ከሌላው በኩል ትልቅ ተጽዕኖ ነበረው። ኧረ እባካችሁ እንደዛ አትበሉ፣ የባሰዛ ያለውን ሰው ታስገድላላችሁ ምናምን ተባለ። ያው
እዛም ያለው እያለቀ መጣ። ጭራሽ ክልል ተብየው መጥቶ ያው እየጨፈጨፈው ነው። እና ምንድነው እንግዲህ ራስም ወደ መከላከል ስንመጣ እዚህም ሀገር እኔም ባለሁበት አለ እናንተም ጋር ያለውን ቀጥታ ባላቅም እዚህም አሁን በጣም ሰከንድ አሜንድመንት መሰለኝ ራሳቸውን የሚጠብቁበት አለ። በጣም የሚከራከሩበት ሪፐብሊካን እና በምንም ተአምር ትጥቅ ያስፈልገናል ባዮች ናቸው። ምክንያቱም መንግስት የተበላሸ ጊዜ ነው ራሴን እጠብቃለሁ አይነት ነገር ነውና እንደሚባለውም ደግሞ ይሄ ሶሻል ኮንትራክት ምናምን የሚባል ያው የሶሻል እንትን ነገር አለ መቼም እንዲያስተዳድርህ አንዳንድ መብቶችን ሰጥተህ ነው እንጂ እሱ ራሱ ያንን ካላከበረ ወል ራስን ማዳን አለብና ወደዛ አይነት መከላከል እንዴት ይግባ ነው ዋናው ጥያቄ። ይያዝ ኦር እንደው እንድንነጋገርበት ሐሳብ። አይ ጥሩ ነው። ስለህ ያነሳቸው ታሪኮች አሉ ወደ ኋላ ሄደህ ብዙ ትዝታ ቀሰቀስክብኝና ብዙ ሙግት ነበር በዚህ ጉዳይ ላይ ስለ አንዳንድ ጊዜ አንዳንድ ሰዎች ቆጣ ብለው አንተ የአማራን ስነ ልቦና አታውቀውም ሙሉ ትባላለህ። ኦኬ አንዳንድ ጊዜ ደግሞ ትባልና አይ አማራ ሲገደል ይበዛል ብሎ ሊነግርህ የሚፈልግ ተረት ተረት የሚያወራ ሰው አለ። ሌላው ደግሞ ቅድም ያልከው ለምሳሌ ሌላው እንደው አትናገሩ የሚል ነው እና አንድ ሁሉ ጊዜ እንደ ቀልድ የሚነገር ነገር አለ እና ሰውየው በጣም ፈሪ ነው መሰለኝ እና ተኝተው ጫካ ውስጥ ጅብ መቶ እግሩን ይበለዋል አሉ። እንግዲህ እግርን ጅብ የሚያክል ሲበላህ በጣም እንዴት ምን ከባድ እንደሆነ እና ከዛ ቆርጠም ሲያደርገው ምንድን ነው ምናምን ሲለው ዝም በል እግሬን እየበላኝ ነው አለው አሉ። እና በህብረተሰብ እንግዲህ አሁን እንደዚህ አይነት የስነ ልቦና ይሄ ትርክቶች ይሄ ህብረተሰብን ስነ ልቦና የሚሰልቡ እንድትሸማቀቅ የሚያደርጉ እንድትዳከም የሚያደርጉ ከተለያዩ አቅጣጫዎች ይመጣሉ። ከተለያዩ አንደኛ ከጠላት ይመጣል። ስለዚህ አንተ እንድትዘናጋ ያደርግሃል፣ ራስን እንዳትከላከል ያደርግሃል፣ ትክክለኛውን ነገር እንዳታይ በአይንህ ላይ ግርዶሽ ይጥላል ማለት ነው። ይህ አንደኛው በትክክል መታወቅ ያለበት ነገር ነው። በአማራ ህዝብ ላይ ሲደረግ የነበረው ለረጅም ዘመን ሲደረግ የነበረው እንደዛ ነው። አማራ ህዝብ ባቆማት ሀገር በሞተላት ሀገር በዳይ ተደርጎ እንዲሳደድ የተደረገበት ምክንያት ብዙዎቹ አንዳንድ በጣም በሚገርም ሁኔታ የዛን ነገር ትርክት የጠላትን ትርክት ስለተቀበሉት ነገር ነው። ስልህ በጣም እኛ ስለ ልጅም ብሆን ከጎለመስኩ በኋላ አንዳንድ ወደ ኋላ ሄጄ አየዋለሁ እና እዚህ ላይ ጨዋታው ማጫወት ጥሩ ነው እና ለምሳሌ ኃይለስላሴን ከስልጣን ሲያወርዱ ኃይለስላሴን ለማጥላላት ንጉሶች ወታደሮቹ ያልሄዱበት ይሄ ግራ ዘመሙ ሙኑ የተጠራቀቀመው ያልሄደበት መንገድ የለም። አንደኛው የሄደበት ነገር ለውሻቸው ውሻ ነበረቻቸው መቃብር ሰሩ ተባለና እዚህ ላይ አንድ ሰው የሶሻሊስት ሀገር ፎቶግራፍ ስለ አብዮቱ ኤግዚቢሽን ለመስራት ተፈለገና በቃ የእሳቸውን እኩይነት ለማሳየት ብለው ለውሻቸው የሰሩትን ሐውልት ለማሳየት እንዴት ንጉሱ እንደዛ ቅምጡ እንደነበሩ እንዴ ተው አትሳሳቱ። አውሮፓ በሙሉ እኮ ውሻ ይወዳል፣ እንደውም እንዴት ሩሩ ናቸው ብሎ እንዳይሳለቅባቸው አይነት ብሎ ነገር አለና ስትመለከተው ምንም ማለት አይደለም ስልህ በዚህ እና ይሄ ስርዓቱ ሲለወጥ ትዝ ይለኛል። ልጅም በሆን ማስታወሳቸው ቅንጡ መኪናዎች፣ ቅንጡ ቤቶች፣ ኬክ እንዲያስቆረሱ እንዲህ ያሉ የማይባል ነገር ነበር እና በዛ በጨቅላ እድሜ ብዙ ኮንሽስ ንቃተ ህሊና የሌለበት ትምህርት በሌለበት ጊዜ አይጉድ ትላለህ። ሌላው ህብረተሰብ እንደዛ ይላል ማለት ነው። እንዴት አድርገው የወሎ ረሃብን መስከረም 1 ነው ምናምን አሳይቶ መስከረም 2 እንዴት እንዳወረዷች ስትመለከትና ከዛ ይጀምራል። ይሄንን የአማራ ህብረተሰብን ዲመናይዝ የማድረግ የኃጢአት ሁሉ መሰረት የማድረግ ከዛ ይጀምራልና አሁን ባለው ሁኔታ በእንደዚህ አይነት ነው ይቀጥላል። ስለዚህ የአማራ ህዝብ መከላከል ይገባዋል፣ ራሱን ማዳን ይገባዋል በሚባልበት ሰዓት አንዳንድ ጊዜ በፍርድ ቤትም ራሱ እኮ ያልሞት ባይ ተጋዳይነት እኮ ነገር ፍርድ አለ። አንድ ሰው ሊያጠቃ ቢመጣና ቤተሰብን ወይም አንድ ነገር ሊያደርገኝ ሲል እንደው ተሳስቼ እንኳን ህይወቱን ባጠፋው ፍርድ ቤቱ ባልሞት ባይ ተጋዳይነት ካነሳልኝ ነፃ ነው መሆኑ።
ምክንያቱም ሊገለኝ የመጣውን ሰው ዝም ብዬ እጄን አጣምሬ ሙት የሚለኝ ህግ የለም፣ ፈጽሞ የለም። ይሄ የእንትን ጉዳይ ነው፣ የፍትህ ጉዳይ ነው። ስለዚህ በአማራ ህዝብ ላይ የሚሰነዘረውን ጥቃት የአማራ ህዝብ የመመከት የማንንም ምክር፣ የማንንም እገዛ፣ የማንንም ትወና አያስፈልገው፣ ማንንም ትወና አያስፈልገው። እኔ ብዙ ጊዜ በዚህ ጉዳይ ላይ ስልህ ፖለቲካው ትንሽ ኮንትሮቨርሺያል ቢሆንም እስራኤላኖችን እንደ ምሳሌ አይነት ነገር ወስድላቸዋለሁ። እስራኤላኖች በዓለም ተበትነው ከኖሩ በኋላ መጨረሻ ሲሰባሰቡ ሁለተኛ መበተን የለባቸው፣ መኖር አለባቸው። እንደ ዜጋ፣ እንደ ሀገር፣ እንደ ህብረተሰብ መኖር አለባቸው። የሚያደርጉትን ነገር ብደግፉ አልደግፉ በመጀመሪያው አካባቢ ለምሳሌ አንዳንድ ነገር ሲደረግባቸው የሚወስዱት እርምጃዎች ነበሩ፣ የሚወስዱት እርምጃዎች አሉ እና ድንገት ወደ በኋላ ልታመጣው ትችላለን። አንደኛው ማስታወሰው በምጽአተ እስራኤል ላይ የነበሩ ጽሁፎች አሉ እና ወደኋላ ሄዶ ማየት ይቻላል። ራሳቸውን ለማስከበር ማንም ህብረተሰብ ራሱን ሳያስከብር አልኖረም። ራሱን ያላስከበረ ህብረተሰብ ይጠፋል። ይጠፉም አሉ በሚያሳዝኑ ሁኔታ። በመሳሪያ ኃይልም ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል። ራስን ስታስከብር ነው። ዛሬ ኢትዮጵያ የምትለውና አማራ የምትለውን ህብረተሰብ አጠቃላይ እንዲኖር ያደረገው የአማራ ህዝብ መስዋዕትነት ነው። ይሄ ተጽፎ የተቀመጠው ጉዳይ ነው፣ እኛም የምናውቀው ጉዳይ ነው። ስለዚህ ዛሬ በአማራ ላይ የሚደረገው ማናቸውም ጥቃት የአማራ ህዝብ ጥቃቱን አቻ በሆነ መንገድ መመለስ መቻል አለበት። አቻ በሆነ ግን አሁን ምን ተፈጠረ መሰለህ? አንዳንድ ጊዜ ከእምነቱ ጋር ከምኑም ጋር ተያይዘው ደግሞ አንዳንድ እየወጡ የሚያሰሙት ነገር አለ። ጥሩ ነገር ይመስላል፣ ግን ትንሽ ጥርጣሬ ውስጥ የሚከታልና እስቲ እሱን ላሰማና አድማጮችም እንደው እንዲያዩ ትፈልጌ ነው። የላክልኛ እንዳለ እስቲ እሱ ይጠላሃል። አዎ ይጠላሃል፣ ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። ጠላን ደግሞ ያሳድደናል። ያሳደደን ያስረናል፣ ያሰረን ይገፋናል፣ የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። አየው። ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአደግ መጣ ተዋጋት። ኢህአደግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጅ ኢላ እንዳይመስልህ። አየው። ኦኬ እንግዲህ ልክ ነው። ቤተክርስቲያኗ ትቀጥላለች። ለብዙ ሺህ ዓመታት ቆይታለች ከዛ በላይ እና ግን ያን ነገር ስታልፈው አልጋ ባልጋ ነው ወይ እሱም ቢገልጹልን ጥሩ ነው አይደለም? ይሄ ተጋድሎ ነበረ ያንን ለማለፍ ማለት ነው። አሁን ግን እሳቸው እንዲሁ ነው የሚናገሩት፣ ያልፋል አይነት ነገር ነው። እንዴት አየው? እንደው እኔ መልእክቱ ብዙ ጊዜ መከታተላቸው አባት ናቸው። በሚዲያ ላይ ብዙ ስለሚቀርቡ አዳመጣቸዋለሁ ብዙ ነገራቸው እና ይህን መልእክታቸውን ሲያስተላልፉ ትንሽ ደንገጥ ነው ያልኩት። ምክንያቱም ለምንድን ነው መሰለ ቅድም ያልነው ነው የእግሩ የመበላት ጉዳይ አይነት ነገር ነው። የሰውየው እግሬን እየበላው ሲሆን እግሬን እየበላኝ ነው ዝም በላ አይነት ነገር ነው። እንግዲህ እሳቸው ባነሱበት ዘመን የግራኝ መሐመድ ወረራን ብንመለከተው የኢትዮጵያን ፖለቲካ በብዙ መልኩ የቀየረው ነው። ሲጀመር ኦልሞስት በትንሹ 50 ዛሬ የምናገኘውን የእስልምና ቁጥር በኢትዮጵያ ውስጥ እንዲኖር ያደረገው እሱ ነው። እስልምና ያልሆኑ ህዝቦች በካራ እስልምናን ሃይማኖት እንዲቀበሉ የሆኑና እስልምና ሃይማኖት እንዲስፋፋ የተደረገበት ብዙ የኢትዮጵያ አብያተ ክርስቲያኖችና ቅርሶች እንዲወድሙ ያደረገበት ነው። ዘ ኮንከስት ኦፍ አቢሲኒያ የሚለው መጽሐፉ የየመናዊው እንትን ግራኝ መሐመድን ተከትሎ የጻፈው አይ ቲንክ በወሎ አካባቢ የነበሩ አብያተ ክርስቲያኖች ሲገልጽ በወርቅ የተሰሩ ናቸው ይላል። በወርቅ ወታደሩ ትላልቆቹ ወርቆቹን ዘርፈው ልባጡ ግርግዳ ላይ ተለጠለበ በመቆፈር ነበር ሌላ ወታደር ሲዘርፍ የነበረው። የኢትዮጵያ ስልጣኔ በቤተ ክርስቲያን አካባቢ የነበረው የእውቀት
የሳይንስም በለው የሃይማኖትም በለው ጥበብ የፖለቲካ ጥበብ በለው የማናቸውም ጥበብ በሙሉ በብዙ መልኩ ውድመት የደረሰበት በግራኝ መሐመድ ነው። ግራኝ መሐመድ መጥቷል ግን ሄዷል የምትለው ነገር አይደል። የኢንች ጉዳይ ነው። የኢንች እውነት ለመናገር እና አንዳንድ ዶክመንተሪዎች የሚናገሩት ነገር አለ። በቃ የፖርቹጋሎች 400 ወታደሮች ይዞ መምጣትና የመጨረሻው ጥይት ተተኩሶ ግራኝ መሐመድ የመሞቱ ጉዳይ ባይሆን ኖሮ ዛሬ የምናየው ፖለቲካና ዛሬ እኔና አንተ ስማችንም የተለየ ነበረ። እሱ ብቻ አይደለም። እንደውም እሱን አታንሱ እኮ ይለዋል አንዳንዶቹ። የግራኝ መሐመድን አንስቶ መናገር በውስጣችን ይከፋፍላል። እጅስ ሶ ሲስተማቲክ በቃ ዝም ብሎ ህዝቡን ለማስተኛት ማለት ነው። በጣም የሚገርም ነገር ነው። ከዛ በኋላ የወዴትን ጉዲት ያነሳሉ። በትክክል እርሱ የወዴት ጉዲት ታሪክ በትክክል የተዘገበ አይደለም። በእርግጥ ብዙ ሚስቴሪየስ የሆነ ነገር አለው። በትክክል ታሪክ ነገር የተሰነደ ነገር የለውም። ግን የወዴት ጉዲት የክርስትናን እምነት ለምሳሌ አሁን እዚህ ጋር ሁለት ነገር እናያይዝ። የኢትዮጵያ ስልጣኔና እድገት የመንግስት አስተዳደር ከክርስትና እምነት ጋር አብሮ ተያይዞ የነበረው ለረጅም ዘመን ከይዛና ዘመን ጀምሮ ማለት ነው። ስለዚህ ሁለቱም የምትለጥያቸው ነገራቸው አይደለም። ቤተክርስቲያኑ ስትመጣው መንግስትን ነው የምትመጣው፣ መንግስትን ስትመጣው ህዝብን ነው የምትመጣው። ይሄ ነው ቼን ሪያክሽኑም የሆነው። ስለዚህ ያ ሁሉ ውድመት እየደረሰ ቤተክርስቲያናችን አለች። ደርግም መጣ። አሁን ለምሳሌ ራሱ ንጽጽሩ ራሱ ትንሽ የሚያስከፋ ነው። እውነት ለመናገር በጣም የሚያስከፋ ነው፣ የሚያስቆጣም ነው። እኛ አባት እንደገና እንዲያስቡበት ያስፈልጋል። ደርግ በርዕዮተ ዓለም ደረጃ የራሱን ነገር ቢወስድ እንደ ግራኝ መሐመድ ግን ቤተክርስቲያንን አልጎዳም። ስለ ግልጽ መሆን መነጋገር አለበት። ስላሴ ቤተክርስቲያን በሩን ዘግቶ ለራሱ ቢሮ መጠቀሚያ አድርጎት ሊሆን ይችላል። ግን ስላሴ ቤተክርስቲያን እንዳትቀድሱ አላላቸውም። የራሱን የፖለቲካ አባሎች ክርስትና እንዳታስነሱ፣ እምነት እንዳትከተሉ ብሏቸው ይሆናል። ግን ክርስቲያኖችን አላረደም ደርግ። ይሄ ራሱ አንጽጽሩ ራሱ አስከፊ ነው። ራሱ ሊያስቡበት ይገባል የእምነት አባቶች። እነመለስም ዜናዊ ቢሆኑ ሃይማኖቱን ለራሳቸው ይጠቀሙ። መስቀል እየሳመ ነው የኖረው እኮ ከመንግስቱ እንዳውሻል ያለ ነው። መስቀሉ ሊስማ ነው ያቡን እየሄደ እና ክርስቲያኖችን አላረዱም፣ ቤተክርስቲያን አላቃጠሉ። የማጭበርበሩ እድገት ከፍ ያለ ስለሆነ መሰለኝ ሶፊስቲኬሽኑ ለየት ይላል። ስለዚህ በግራኝ መሐመድና ከወዲት ጋር አንስተህ መንግስቱ ኃይለማርያምንና መለስን እንደው ለትርክት ስለተመቸ ለቃላት ስለተመቸ ብቻ አደባባይ ታሰብክ። እንግዲህ ይሄንን የሚሰሙ ምዕመናኖች ምን ያህል እንደሚሳሳቱ መመልከት ያስፈልጋል። እንግዲህ ምንድነው በዚህ አይነት ጉዳይ ላይ በእርግጥ ይሄ ተቀነጨበ ነው ያገኘነው ከቲክታክ ላይ ነው። ግን ምንድነው አንደኛ ሙሉ ትምህርታቸውን የተከታተለ ሰው ወጥቶ እንዲህ አይነት ነገር ቢናገር ጥሩ ነው። ከዛ ደግሞ ከጨረሱም በኋላ በጥያቄ መልክ ልክ አሁን እኛ እንደምናቀርበው አባታችን ካልገለጹት ማለት ነው በጊዜው ካልገለጹት አይ አባታችን ምን ተጋድሎ አካሄደች ቤተክርስቲያን ይሄን ያህል ዓመት የቆየችበትን እሷን ቢገልጹ ብሎ እኔ እኮ አብሮ ገድሉ ቢጠቀስ እኮ ብዙ ችግር የለብኝም በእኔ በኩል። ገድሉ አልተጠቀሰም፣ ዝም ብሎ ያልፋል ሆነ ነገሩና እንደዛ ከሆነ ያዘናጋል። ዝግድ የለም ዝም ብሎ ያልፋል። ጸሎት ትክክል ነው፣ ምንም እኔ በሱ ጥያቄ የለኝም። አማኝ ምንም ራሴም ግን ቤተክርስቲያኗ ታሪኳ እንዳልከው ደግሞ ከኢትዮጵያ ታሪክም ጋር አብሮ ያለ ነው። የጊዮርጊስን ታቦት ይዘው ነው ሄደው የተዋጉት አድዋ ጸልየው ነው እና አብራ ነች እና ገድል አላት በራሷ መምታ ከሄደው እንደገና ለሀገር የተጠቀመችበትም እንጂ እሱን አጃምሎ አሁን ያለውን ተዋጉ ነው እንጂ የሚባለው ወይም ደግሞ በሌላ በእነሱ በእርግጥ በቤተክርስቲያኑ አባባል መሆን ያለባቸው መናገር ነው እንጂ ግድ የለም ያልፋል ተው ከሆነ ዋጋ የለውም። ምክንያቱም ወያኔ ላይ የገባው ለዚህ ነው። ወያኔ ላይ ምን ተጀምሮ ነበር መሰለ ሃይማኖቱን ማጥበቅ ተብሎ በቃ ዝም ብሎ የሌለ ነገር ዝም ብሎ አንገት መስበር ነጠላ በደንብ እንትን ማለት እሱን እንደንትን አድርገውት ሞር ትኩረቱ
መጥፎ ተግባሩን ሰው ተነስቶ እንዳይታገል የሚሰብር አይነት ነገር አድርገው ተጠቅመውበታል። እና አሁን ይሄም እንደዛ ነው። ይሄኛውማ ብሩታል ነው፣ ምንም እሱንም አይጠብቅህ፣ ያው እንዳለ ነው። እና ልክ ነህ። እንደው ይሄን እንደው ለምሳሌ ነው ያነሳሁትና እንግዲህ እስኪ ወደዛው ተመለስና ወደ መከላከሉ አሁን ምን እናድርግ? መከላከሉን ጀምረህ ነበርና ሶሪ በመካከል አሁን እንግዲህ ጥሩ ነው። ይሄን ምክንያቱም እንዲህ አይነት አስተምሮዎች ቅድም ከተነገርናቸው ነው። ክርስቲያን ሲሞት ይበዛል፣ አማራ ሲገደል ይበዛል፣ እንዲህ ዝም በሉ አይነት ነገር መሆን የለበት ወይ? ስለ ሃይማኖተኛ ሰው ስለሆንኩኝ ጦርነት መስበክ ስለማልችል እኔ የወንጌልን ብቻ ሰብካለሁና ስለዚህ እዛ ውስጥ አታስገቡኝ ዝም ብልበል ማለት ሌላ ጉዳይ ነው። አይግሩታል። ነገር ግን ህዝብ እየሞተ ቤተክርስቲያን እየተቃጠለች አብይ ይሄዳልና ቤተክርስቲያን ትኖራለች ሲልህ በተስፋ ኖር ነው። ደማችን በክርስቶስ ጋር ተቀላቅሏል ይልሃል። ስልህ ቴዎሎጂውን እኔ አርጊው ማድረግ አይደለም፣ እዛ ውስጥ መግባትም አልፈልግም። ቴዎሎጂ ትክክል ነው፣ በዚህኛው ነው ስለ እሳቸው ባሉት መንገድ ማለት ነው። ስለዚህ ክርስቲያኖች እነዛኞቹ አራጆቹ ስላረድን ባላህ ጌት እዛ እንገባለን ይልሃል። እዚህ ደግሞ ክርስቲያኑ ደግሞ ስለተታረድክ አንተ ደግሞ ደም ከክርስቶስ ጋር ተቀላቅሏል ትባላለህ። አገሪቱን በሁለት ሳይድ ሆኖ መስቀልቅል ውስጥ እየከቷታል። ይህ ትክክለኛ መልእክት አይደለም፣ አግባብ የሌለው መልእክት አይደለም። በግሌ በጣም የተጸየፍኩት መልእክት ነው። ሊታረም የሚገባው ጉዳይ ነው። ለምሳሌ ትልቁን እኮ አንደኛው በገዳም ጨፍጨፋ ያደረገው ጣሊያን ነው። ለምን ጣሊያን እንደዘለሉት አልገባኝም። ለማናቸው ለእሳቸው ለማስታወስ ብዬ ነው። ጣሊያንም እንዴት እንደረሱት አልገባኝም። አቡነ ጴጥሮስን የገደለው እኮ ጣሊያን ነው። ለሃይማኖታቸው ስለ የተሞቱ ለምን እንደዘለሉት አልገባኝም። ድንገት እዛች ላይ የምትያዝ ነገር አለች። ለሃይማኖቱ የሞተ እና አቡነ አለ እዛ ጋር አየህ፣ ለሃይማኖቱ ለአገሩ የሞተ አቡነ አለ። እሷን ዘለዋታል። ትንሽ እንግዲህ ይሄ እንደ ምሳሌ ነው እንግዲህ ያነሳ ነው። ይሄንን በመመርኮዝ ሰው እንዲጠይቅ አባቶችም ሲያስተምሩ ሁኔታውን በግልጽ እንዲያስቀምጡ፣ በእርግጥ ኦርቶዶክስ ነኝ በሉ ያሉት እንዳለ ሆኖ ትክክል ነው። ከዛም አልፎ ግን የኦርቶዶክስ ቤተክርስቲያን ደግሞ እየጠፋች ስትመጣ ደግሞ ለእሷ መቆም እንዳለበት አብረው እንዲያስረዱ ነው ዋናው ያመጣንበት ይሄን ጉዳይ እና ትክክል ነው እያሱ። እንግዲህ ይሄን ካረግን አሁን የነሱ እንዳለ ሆኖ አሁን ወደዚህኛው ስንመጣ ራስ መከላከል እንግዲህ አንተ ብለሃል ተፈጥሯዊ መብትም ነው። እንደውም አንዳንድ ምሳሌዎችንም ማንሳት ጀምረህ ነበር በመካከል እኔ ይሄን ስላመጣሁት ነው። እና ቀረ የምትለው ካለ አለ፣ ከሌለ ግን ወደሚቀጥለው ሊሄድ ነው ብዬ ነው። አነው የቀረ አለ እዚህ ላይ የሚጨምረው? እዚህ ላይ ብዙ የቀረ ነገር ያለ ነው መሰለኝ። ዋናው መሰረተ ሀሳቡ ምንድን ነው? ይሄ በመጀመሪያ ቅድም ብለህ ከኋላው ትንሽ ወደ መጀመሪያ ደረጃ ይሄ ገዳዮቻችንን በትክክለኛ መንገዱ አይደንቲፋይ ማድረግ ወይንም ደግሞ በትክክለኛ ካታጎሪ መስራት ያስፈልጋል። አንደኛ ካታጎሪ፣ ሁለተኛ፣ ሶስተኛ ካታጎሪ ብያለን በየረድፉ ማሰለፍ ያስፈልገናል። ምክንያቱም ተጠያቂዎቹ እነማን እንደሆኑ እናውቃቸዋለን ማለት ነው። መፍትሄም ለመስጠትም ቀላል ይሆናል ማለት ነው። ለምሳሌ ዝም ብሎ እስላሞች ቨርሰስ ክርስቲያኖች ብለን መናገር አንችልም። ምክንያቱም ብዙ የእስልምና ወንድሞቻችን ከኛ ጎን ናቸው። ይህን ግድያ ይቃወማሉ። እምነቱ ራሱ መሐመድም ያስተምርሁ የሚናገረው አንዳንዶቹ እንዴት እንደሚዘነጉት አላውቅም እንጂ በዓለም ላይ 2 ሀገሮች ብቻ ነው ጂሃድ የማይታወጅባቸው። የፈለገ ነገር አንደኛው ተርኪ ነች፣ አንዷ ኢትዮጵያ ነች። ይሄ ቁርአን ላይ የተጻፈ ነው። ሄደው ያንብቡት። ወይንም የሆነ ቦታ ተጽፏል በሃይማኖታቸው። 2 ቦታ ላይ ነው ጂሃድ የማይታወጀው። ሃይማኖትን ቀልተህ አንገትን ክርስቲያኑን አርደህ እስላም አድርግ የማይባልበት ቦታ። ጂሃድ ማለት ሃይማኖት ማስፋፋት ነው። ክርስቲያን አርደህ ወይንም እነሱ ኢንፊደል ይብሉታል ምናምን ይሉታል። አርደህ ክርስቲያን አድርገው አሻዱ ኢላላህ ካላለ በስተቀረ አትማረው የሚለው ነገር ኢትዮጵያ ላይ አይሰራም። 2 ሀገር ተርኪና ኢትዮጵያ ላይ ነብዩ መሐመድ የተናገረው እኔ አይደለሁም። ስለዚህ እነዚህ ሰዎች
አንደኛ ከነብዩ መሐመድም ያልወገኑ ሰዎች ናቸው ማለት ነው። ስለዚህ ሁሉንም ሙስሊሞች ልንላቸው አንችልም ማለት ነው። አንደኛ ካታጎሪ መሰራት ያለበት ሁሉም እንደዛው ነው። ሁለተኛው ካታጎሪ በኦሮሚያ ክልል ይሄ ነገር ስለተከሰተ ሁሉም ኦሮሞዎች ወይንም እዛ አካባቢ ያሉ ሰዎች እጃቸው አለበት ማለት አይደለም። ቅድም ለምሳሌ የኦሮሞውን እንቅስቃሴ የሚደግፉ በሜንጫ ነው የምንላቸው የሚሉ ኦሮሚያን ስናዋልድ ልክ በደርጉ ሴት አስመስሎ የተናገረው ደም ይፈሳል፣ ለሚፈሰው ደም ችግር የለብንም ለሚወለደው ልጅ ነው እንዳሉት ካታጎሪ አድርገን አንድም የሆነ የሚናገር ሰው እያለ እኛ እኮ እዚህ ያለ ነው ኦሮሚያን ልናዋልድ ነው ብሎ በአደባባይ የሚናገር አለ። እነዚህን ደግሞ በአንድ ፖለቲካል ካታጎሪ ውስጥ ማስቀመጥ አለብን። አየህ፣ በሌላው ካታጎሪ ውስጥ ደግሞ ማስቀመጥ ያለብን ይሄንን እድል ተጠቅሞ የድሃውን ንብረት ለመቀማት፣ የቤተ ክርስቲያኗን ንብረት ለመቀማት፣ መብሬት ለመቀማት የሚያደርጉን ካታጎሪ መጠቀም አለብን። ስለዚህ ሃይማኖታዊ ካታጎሪ፣ ፖለቲካዊ ካታጎሪ፣ ሌላው ደግሞ ኢንተረስት ካታጎሪ ብለን መስራት አለብን ማለት ነው። ከዛ በኋላ የመከላከሉን ሂደት በዛ ደረጃ እንፈጽማለን ማለት ነው። በጣም ጥሩ ነው። አዎ እንግዲህ ያው የዚህ መጠቃለያው አድማጭ ተመልካቾቻችን ምንድነው እንደተነጋገርነው ሆኖ እንግዲህ መንግስት ሲባል ብዙ ጊዜ ቢባል መድገሙ ጥሩ ነው። መንግስት ሲባል ቢያንስ አደጋ ይመጣል በህዝቡ የሚባለውን ነገር ሊከላከል የሚችል ወይም ደግሞ አደጋውን የሚያረግብ ብለን ማለት እንችላለን። እንደዛ አይነት ተፈጥሮ ነው ያለው መንግስት ሲባል በአስተዳደር መልክ። አሁን የሚታየው ግን ማርገብ ሳይሆን እንደውም ጥፋቱን አባባሽ ራሱም ጥፋቱን ጠማቂ አንዳንድ ቦታ እንደሚሉት ማራገብ በለው ማራገብ ጠማቂ የሚያልኩት ራሱም ይፈጥራል። ልክ ነው። ራሱም ይፈጥራል እና ከዛ ይጨፈጭፋል። እንደዚህ ከሆነ ፕራክቲካሊ መንግስት የለም በቃ። ከዛ ወደ ምንድነው የሚያመራው? መከላከል ነው በቃ። አጭር በጣም ግልጽ የሆነ ቋንቋ ነው። ከዚህ ነው ሰው መነሳት ያለበት። ሪሊ መንግስት አለኝ ወይ? አቤት የምልበት አለ ወይ ነው? የለም። ከሌለ ምንድነው ማድረገው ብሎ በአስፈላጊው መንገድ ራሱን ማደራጀት አለበት ይመስለኛል የዚህ መቋጫችን። ምክንያቱም መከላከል ስላለበት ራሱ። እኔ እንደዚህ ነው ልቋጨው የቻልኩት። ካሳሳትኩት እንግዲህ አረመው እያሱ ነው። አሁን ለምሳሌ በዚህ ቀደም በሰጠሁ አከፋፈል ደረጃ ስንመለከተው የመጀመሪያውን አከፋፈል ደረጃ የሚመጣው መንግስት የምንለው አካል ነው። መንግስት ነኝ ብሎ አሁን ለምሳሌ አንድ ውይይት ላይ አንተ ባቀረብከው ፕሮፌሰር ኃይሌ ላሪቦ ያቀረቡት ነገር አለ። ምርጫን በተመለከተ ለምን እንደፈለገው ምናምን አይነት ነገር ተናገሩት ነገር አለ። አድማጮቻችን ያንን ፕሮግራም መርሃ ግብር ብትከታተሉ ጥሩ ነው። እንዲያውም በመጨረሻ አካባቢ ይሄንንም በማስታወቂያ ነገር ብትነግረው ደስ ይለኛል። በጣም ምሁራን ውይይት ስለሆነ። ስለዚህ ምንድነው ያው በተለምዶ መንግስት የለም እንላለን፣ ግን የመንግስትን መዋቅር ይዞ የተቀመጠ አካል አለ። የአካል ብልጽግና የሚባል ድርጅት ነው። መሪው ደግሞ አብይ ነው። በዚህ ውስጥ የራሱ ኮሎኔሎች፣ ጀነራሎች፣ የጸጥታ ክፍሎች አሉ። በአገሪቱ ውስጥ ለሚፈሰው ደም በሙሉ የመጀመሪያው ተጠያቂ አብይና አብይ ብቻ ነው፣ ሌላ ሊሆን አይችልም። እነዚህ ቅድም ያልናቸው በዋሃቢም ደረጃ በኦሮሞማም ደረጃ በምን ተከፋፍለው የሚመጡት ደግሞ በሱ ጥላ ስር ተሸጋግረው የሚመጡ ናቸው፣ ወይንም እሱ እያደረጃጃቸው የሚመጡ ናቸው። ሌላቸው ብዙ ነው። ስለዚህ በመጀመሪያ ደረጃ የምንጠይቀው አብይን ነው። የአብይን መንግስት ወይንም የብልጽግናን መንግስት ዛሬ የሚጠይቁ ወንድሞች አሉ፣ ፋኖች የምንላቸው ፋኖች አጠቃላይ የአብይን መንግስት በቀያቸው፣ በወንዛቸው፣ በመንደራቸው እየተፋለሙት ይገኛሉ። ያ ነገር ወደፊት እየሰፋ ወደ አዲስ አበባ ገብቶ አብይን ግባተ መሬት የሚፈጽምበት ሁኔታ መፈጠር አለበት። አንደኛ እሱ ነው። በሌላ በኩል ግን ብዙ ጊዜ በተለይ የሰሜኑ ክፍል ከእስራኤል ኢንስፓሬሽን እንወስዳለን። እስራኤል ግንኙነታችን በጣም ታሪካዊ ረጅም ስለሆነ ማለት ነው።
የተፈለገ የፖለቲካል መዘውር ቢሰራበትም ሙሴ ኢትዮጵያዊነቱን አገባ ነው የሚለው። ስለዚህ ታሪኩ ብዙ ነው። ስለዚህ ኢትዮጵያኖች ብዙ ነገራቸውን ከእስራኤል ይቀዳሉ። ንግስት ሳባም እስራኤል ጥበብ ሰለሞን ለመቅሰም እዛ ነው ሄደችው። ነገራችን ሁሉ ብዙ ነገራችን የተያየ ነው እና ብዙ ጊዜ ኢንስፓየር እናደርጋለን እና ከዛ ውስጥ አንድ የሚገርመኝ ታሪክ አለ። እስራኤላኖች ሙኒክ 1971 1970 አካባቢ ጀርመን ውስጥ የኦሎምፒክ ውድድር በነበረበት ጊዜ ፓለስቲኒያን ሊበሬሽን ኦርጋናይዜሽን ፍሮንት ምናምን PLO ጥቃት አደረሰ። በአትሌቶቻቸውን ገደሉባቸው። በጣም ሾኪንግ ነው። እንግዲህ ስፖርት የሰላም ቦታ ነው። ምንም አትሊስት በአንጻራዊ ስፖርት የሰላም ቦታ ነው። ግን PLO የፖለቲካል ካፒታል አገኛለሁ ብሎ እዛ ላይ ፍጅት ፈጸመ። ከዛ በኋላ ሞሳድ የወሰደው እርምጃ በጣም ያስደምመኛል። የዚሁ አሁን ያልከውን እንግዲህ ለአድማጮች ምናልባት ፈልገው እንዲያዩት ለማሰማት ትንሽ እናሰማቸው መሰለኝ። That pain through television, but for Israelis, it was a merciless reminder that the enemy could reach anywhere, even into the heart of Europe. Prime Minister Golda Meir, her face lined with anxious wrinkles, vowed that Israel would answer in the language of blood. In the months that followed, the Wrath of God campaign was launched. Mossad agents hunted down everyone connected to Black September, but scattered assassinations alone were not enough. A powerful message was needed, a resounding strike so that all enemies would understand. To touch an Israeli was to carry a death sentence. ግልጽ ሜሴጅ ነው። በቃ ይሄ ነው ብላክ ሴፕቴምበር ነው የሚባለው። እንግዲህ በእነሱ በፒኤልኦ ጥቁር መስከረም ነው የሚሉት የያዝን ጊዜ። ለእኛም የአሩሲው ጥቁር አሩሲ ብንለው ወይንም ጥቁር ወሩም ጠርተነው ብንለው ወይንም ደግሞ ጥቁር ዘመን ብንለው አግባብነት ጥቁር ዘመን ነው ብንለው አግባብነት ያለው ነው። ስለዚህ ምንድነው ያደረጉት እስራኤላኖች? ለሞሳድ ነው አሳይመንቱ የተሰጠውና እያንዳንዱ በዚህ ግድያ ላይ የተሰማራውን የፒኤልኦ አመራርና አባል ፈልጎ አስፈላጊውን እርምጃ መውሰድ ነው። ደም በደም ይጠራል ነው ያለው የእስራኤል መንግስት። ደም በደም ነው የሚጠራው። የእስራኤልም ህዝብም በወቅቱ ዲማንድ ያደርግ ነበር፣ ይጠይቅ ነበር። ስለዚህ የአገር ዲፕሎማሲ ሳያግዳቸው በአንድ ሀገር ለብሰ ፈረንሳይ ሄደ የፒኤልኦን ሊደር አሳደህ ሆቴል ውስጥ አስፈላጊውን ነገር አድርገህ መውጣት ማለት የአገሪቱን ሴኩሪቲ መገዳደር ማለት ነው። ግን አድርገውታል እነሱ። ትልቁ ግራውንዳቸውን ሌባኖን በለው በማናቸው ቦታ በተገኙበት ቦታ እርምጃ ወስደውባቸዋል። ስለዚህ አሁን ይሄን የምለው ምንድን ነው የዚህ ስራ ኃላፊነቱ ከወንድሞች ጋር ይቅርታ ልጠይቅና የፋኖ ኤክስቴንሽን ስራ መሆን አለበት። ይሄ ለዚህ ማን ነው እስቲ የሸዋውን ልጅ አምጣልኝ፣ እሱን እንደ ምሳሌ ልውሰድና በዛ ላይ ልነሳ። እሺ ያው በዚሁ ወደ ማጠቃለሉ እንሄዳለን። ሁለተኛውም ክፍል እየነካ ነው ስለሆነ ማለት ነው። እሺ ቆየኛ አንድ ጊዜ ኦኬ ከታተልም ያውቅም ነበረ። እየደረሰ የነበረው ዘር ተኮር የአማራው ጭፍጨፋ ማብቂያ ማክተሚያ ቢጠፋም አስማረ ወገኖቹን ለመታደግ ከሸዋጊና ሀገር 15 ወዳጅ ገበሬዎችን በማስተባበር አርባ ጉጉ መሸገ። አስማረ ደፋር፣ ያሰበውን የሚከውን የወገን ባርነት ጭቆናን ያንገሸግሸው ነበረ። አሸባሪው ትህነግ ለአማራ አጥፊው አማራን እንደ ህዝብ ጥላት ያደረገ መሆኑን ቀድሞ የተረዳ ያወቀ ጸረ ትህነግ ትግልን ማልዶ የጀመረ ነጭ ቃታ በልጅጉን ወልውሎ እምቢ ለባርነት ያለ የራሱን አድዋ የትውልዱን ማይጨው በጸረ ትህነግ ትግል የጀመረ የ80ዎቹ ወጣት ነብይም ነበረ። አስማረ ከሸዋ አርባ ጉጉ
በእግሩ ተወርውሮ በአካባቢው የሚገኙ የኦነግና የህወሓት ስርዓት ጀሌ ወታደሮች ላይ በድንገተኛ አደጋ ጣይነት እሳት አዘነበ። የክንዱን መራራነት ጋታቸው። አስማረ ከአባቱ ራስ መኮንን ከጀግናው ኃይለ ማርያም ማሞና ከተላላቆቹ ከነ ፕሮፌሰር አስራት ወልደየስ አርአያነትን በመማር ተግባራዊ ንቃቱ እጅግ የደረጀ በመሆኑ እንደ ሲኦል የሚያስፈራ እንደ ገሃነም የሚፋጅ ጥቃት ከፍቶ የብዙ አማሮችን ህይወት ታድጓል። ተስፋም መከታም ሆኗል። አስማረ ከአርባ ጉጉ ሲኦል የሚያስፈራ እንደ ገሃነም የሚፋጅ ጥቃት ከፍቶ የብዙ አማሮችን ህይወት ታድጓል። ተስፋም መከታም ሆኗል። አስማረ ከአርባ ጉጉ ሲመለስ ጀግንነቱን ከቀድሞ ጀምሮ የሚያውቁ የወቅቱ የትህነግ ስርዓት ስለተሸበረ የአስማረንም ቁጣና ክንድ ስለቀመሰ ምናልባት ግስላው ቁጣውን ያበርድ ብለው በማሰብ ከማዕከል በቀጨን ትዕዛዝ የጊናገር ወረዳ ወይም የአሁኗ አሳግርት አስተዳዳሪ እንዲሆን አደረጉት። ወይ ፍንክች አስማረ ሹመቱን ለመላ ለነጻነት ትግሉ ማስፈጸሚያ ለጊዜው ተቀበለ። በተሾመ በጥቂት ወራት ውስጥ ትህነግ የሸዋን አርሶ አደር ትጥቅ አስፈትቶ የቆለፈበትን በወረዳው የሚገኘው የመሳሪያ መጋዘን በመስበር መሳሪያውን ለሸዋ የአማራ ገበሬዎችና በከሰብ ወንዝ አቅራቢያ ለሚገኙ የአፋር አርብቶ አደሮች በማከፋፈል የአካባቢውን ገበሬ አስከትሎ ዳግም ሸዋና አካባቢውን ለአገዛዙ ነጻ ለማውጣት ተመልሶ ወደ ገባበት ጫካ ወደ ተለመደው ጸረ ትህነግ ትንቅንቅ ገብቶ በመመሸግ ህዝቡን ነጻ ለማውጣት መሸፈቱን ለሾመው አካል መልእክት ላከ። ወጥመድ ላጠመደው ወጥመዱን ሰባብሮ ሌላ ወጥመድ አጥምዶ ጎራውን አለኝ ዱር ቤቴ ጫካው ጎረቤቴ ደና ከረሙልኝ እናትና አባቴ ብሎ በረኛ ሆነ። አስማረ ዳኜ ከደርግ ስርዓት ጀምሮ በእምቢባይነት ይኖረ። ይሄ ነው። በጣም ጀግና ነው ያሱ። ለምንድን ነው አስማረን ያነሳ ነው እኛ ዛሬ? ይሲ አስማረ የመጀመሪያው በተለይ በዚህ ከወያኔ መንግስት ጀምሮ በመጀመሪያ ደረጃ ማለት ይቻላል የፋኖን እንቅስቃሴ ፋና ወጊ የነበረ ወንድማችን ነውና ነፍሱን በአጸደ ገነት ያኑረው። እና አስማረ የአማሮችን መጨፍጨፍ እንግዲህ አሁን እንትን አልፈለገም፣ ድርጅት አልፈለገም፣ መዋቅር አልፈለገም። የራሱን ጀግኖች ሰብስቦ ወንጀሉን የፈጸሙትን አይቀጡ ቅጣት ነው የቀጣቸው። ስለዚህ አሁንም የአማራ ወጣት መማር ያለበት ከታላቅ ይቅርታ ከአባቶች ጋራ በወዲህ ጉዲትም አልፋለች፣ ደርግም አልፋለች፣ ዛሬም ታልፋለች የሚለውን ትርክት ትቶ የአስማረን አርያ ነው መከተል ያለበት። ቅድም የሞሳድን ታሪክ የሚያመጣ ነው። ከዛ ነው ይሄ ዝም ብሎ ዩኒቨርሳል መሆኑን ዓለም አቀፋዊ ይዘት ያለው መሆኑን ነው። የሌሎችንም አገር ታሪኮች ማምጣት ይቻላል በዚህ ጉዳይ ላይ። ስለዚህ ዝም ብሎ የሚታለፍ ጉዳይ አይደለም። ስለዚህ የአማራው ህብረተሰብ ግድያውን ለማቆም ከፈለገ ቅድም የነገርኩ ለምሳሌ ይሄ በፈርጁ እናስቀምጣቸው ያልኩት ለዚህ ነው። ለምሳሌ አሁን በአሩሲ አካባቢ በወንጀሉ የሚጠየቁት ከሚሊሻ እዛ ጋር ሚሊሻ ተብሎ ጠባቂ ተብሎ ከተቀመጠው ጀምሮ አካባቢው ውስጥ ካለ ከፍተኛ ባለስልጣን ጭምር በዚህ ካታጎሪ ውስጥ የሚገባ ነው፣ ተጠያቂ ነው። አልሰማሁም፣ አላየሁም፣ አላዳመጥኩም አይልም። ማህበረሰቡን እያልኩ አይደለም። ባለስልጣኖች የታጠቀው አካል በቢሮ ስልጣን ያለው አካል አስፈጻሚ የሆነው አካል በሙሉ የዚህ ግድያ ተዋናይ ነው። ስለዚህ በተደራጀ መልኩ በእነዚህ ሰዎች ላይ ፍትሃዊ የሆነ እርምጃ መውሰዱ ትምህርት ያስተምራል። የሚቀጥለው ያለበለዚያ ግን አሁንም ያልፋል እግሬን ጅብ እየበላ ነው ዝም በለው አይነት ተረት ምናወራ ከሆነ ስንሞት እንበዛለን የሚል ተረት ምናወራ ከሆነ ወይንም ደግሞ ከዚህ ቀደም ስንባል የነበረው ሌላ ቁጣ ማስነሳት ነው የሚባል ነገር ከሆነ የሞታችን ጉዳይ ቅድም አንተ እንዳልከው አዲስ አበባ ድረስ ገና ይመጣል። መጥቷልም ደግሞ ቴክኒካሊ መጥቷል።
ብዙ ሰዎች የኮሪደር ልማቱ እኮ ብዙ ሰው የገደለ ነው። በጣም በነገራችን ላይ ጄኖሳይድ ቀጥታ በጥይት ብቻ አይደለም፣ በኢኮኖሚም በማሽላሸቅ የጤና አገልግሎትን በመንፈግ በመሳሰሉት ሁሉ ህብረተሰብን ትጨርሰዋለህ። ስለዚህ ወጣቱ መማር ያለበት የፋኖ ኤክስቴንሽን ነው ያልኩ፣ የፋኖ ተቀጥያ ነው ያልኩ፣ በፋኖ ውስጥ የተደራጀ በህቡ የተደራጀ ይህን ጉዳይ የሚያስፈጽም ልዩ ኮማንዶ ኃይል አዘጋጅቶ አስፈላጊውን ቅጣት መስጠት ያስፈልጋል። ይሄንን ኃላፊነት ወስጄ ነው የምናገረው። በነገራችን ላይ ቀላል ጉዳይ አይደለም እየተነጋገርን ያለ ነው። ስለዚህ እንዲህ ቁጭ ብሎ ሻማ በማብራት ለአሩሲ ህዝብ ድምፅ ሆኛለሁ በማለት ቲክቶክ ላይ በመውጣት ግጥም በመግጠም ዘፈን በመዝፈን ሰላማዊ ሰልፍ ብቻ በማድረግ ወይንም ደግሞ መግለጫ በማውጣት ከፋኖም አካባቢ የሚመለከተዋል። ይሄን መግለጫ በማውጣት የሚደረግ ጉዳይ አይደለም። ብዙዎቹ ሰዎች እንደ እስራኤል እንሆናለን፣ የእስራኤልን ዓላማ ወይንም ራዕይ እንከተላለን የምትል ከሆነ መልእክቱ ግልጽ ነው። ድንገት አስፈላጊም ከሆነ የቪዲዮውን ሊንክ ማስቀመጥ ነው የሙኒክ በተመለከተ ያደረጉትን ነገር እና ስለዚህ ስንሞት አንበዛም። ዝም ስላልን ደግሞ ምህረት አይደረግልንም። ይሄ በትክክል መታወቅ አለበት። ስለዚህ አገዛዙ የሞት ፍርድ ስለፈረደብን ጉዳዩ ደግሞ አገር አቀፋዊና ዓለም አቀፋዊ ይዘት ስላለው ይሄ በትክክል የተቀመጠ ነገር ነው። የዋሃቢዝም እንቅስቃሴ ሪከርድ የተደረገ ነው። እንዲያውም ከበስተጀርባ አንድ መጽሐፍ አለ፣ ወደፊት ማየት እንችላለን አስፈላጊ የሚሆን ከሆነ። እነዚህ ነገሮች ሊታገዱ የሚችሉት በኃይልና በጉልበት ነው። አባቶቻችን ጣሊያን ሲመጣ ፓስታ እየበሉ መቆየት አቅቷቸው አይደለም። ፓስታ የበሉ ሰዎች አሉ። ፓስታ የበሉ ሰዎች አሉ። እንደነሱ ግን መሆን አቅቷቸው አይደለም። ዱር ብለው ህይወታቸውን ሰውተው የሀገር ነጻነት ያበቁልን። ስለዚህ አሁንም ቢሆን ልናደርግ የምንችለው ነገር በእርግጥ ድንገት አሁን ተቃዋሚው ይሄ ታሪክ የሚያጠለሸው ትግልን የሚያሳንሰው ክፍል ምን ይልሃል እንዴ? እናንተ እዛ ተቀምጣችሁ ህብረተሰቡን ተነስላላችሁ፣ እናንተ ምን አለባችሁ ሊልህ ይችላል። አዎ ያለሁት ውጭ ነው፣ ግን ተመችቶህ አይደለም የምትኖረው፣ እያዘንክ ነው የምትኖረው። እድሉ አጋጣሚ ቢኖር አስፈላጊው ነገር በረሃ ይገቡ መልሶ እኮ መወርወር ነው ይሄን ነገር። እሱ እዛ ምን እየሰራ ነው? እዛ ምን እየሰራ እሱ እንደውም እያስጨረሰ አይደለም እንደ የሚቀርበው? አዎ የሚቀርበው ለሱ ነው። ይሄ አይሰራም እንደ አይነት ነገር። በዚያ አንድም አባት እንዲሁ ሲናገሩ ሰምቻቸዋለሁና እኔ እኮ ያለሁት ሀገሬ ነው ምናምን ብለው ተናገሩ። አገሮት ተቀምጠው ምን አደረጉ ነው ጥያቄ። አገሮት ተቀምጠው ምን አደረጉ ነው። ስለዚህ ወንድሞችና እህቶቼ ይሄንን ስርዓት ካልቀበር ነው ይቀብረናል። ምክንያቱም ከታች የጠቀስናቸው ትናንሾቹ ችግሮች ዋናው ምንጫቸው መንግስት ነው። አምንጩ እሱ ነው። በማናቸው መንገድ ይሁን ለኦሮሞም የሚበል ለስልጣኑ የሚበል ለገንዘብ የሚበል የፈለገውን ነገር ይበል፣ አምንጩ እሱ ነው። የእባቡን አናት ካልመታኸው በስተቀር ችግሩ አይቆምም። እኔ የምለው ይሄንን ነው። ፕሮፌሰር በጣም አመሰግናለሁ። ትክክል ነው። እንግዲህ ያው አድማጮች እንደሰማችሁት ነው ያለው ራስን መከላከል ነው ብለናል። በተለያየ መንገድ ገልጸናል። በሃይማኖትም በኩል ያለውን ችግር በቤተክርስቲያኗ ላይ የሚደርሰውን ችግር ገብተን እንዳባቶቹ በመንፈሳዊነት ባለው አይነት መንገድ ባይሆንም እንኳን በዚህ በእኛ በምንታዘበው በውጭ በዛ መንገድ የምንችለውን ነገር ሞክረናል። ስለዚህ ግን ቤተክርስቲያኗ ራሷም ችግር ላይ ስለሆነች ለራሷም ትቁም ለህዝቡም ትቁም ያለባት አደራ እሱ ስለሆነ ድርብ ነው። የሃይማኖቱ ብቻ ሳይሆን የሀገርም ኃላፊነት አለባት ከታሪክ አንጻር እሱም ብለናል። ይሄ ማንንም ስለማይለይ
ሁሉም በየራሱ አንዱን መተቸት አንተ እዚህ ምን ሰራለህ እኔ እዛ ምን ሰራለሁ ሳይሆን እኔ ምን ሰርቻለሁ ማለት ነው ያለበት እያንዳንዱ። ያ ደግሞ ሁሉንም ይመለከታል። አገርም ውስጥ አገርም ውጭ በተለያየ መስሪያ ቤት የሚሰራ በውትድርና በራሱ ይሄ ቁጭ ብሎ በሚውለው በፓርላማው በለው በሁሉም የሚመለከተው ጉዳይ ይሆናልና እንግዲህ አገር ሲኖር ነውና ከዛ አንፃር እንድናየው ነው የተፈለገው። የተናገርነው እሱን ነው። መጨረሻ ላይ እንደው ወደ 10 ደቂቃ አለችን ከ8 ደቂቃ አካባቢ ጥቅልል ለማድረግ ፈልጋለሁ። ክፍል 2ን ስለነካካ ነው ብዬ ነው። ዋናው ምንድነው አሁን ኦሬዲ መልእክቱን አስተላልፈናል። በርግጥ ግን በተወሰነ ደረጃ ልሂቃኖችን ይመለከታል። ምክንያቱም ይሄ በዚህ ያለው መጓተት ከዚህ በፊት ብዙ ጊዜ ጠቅሰነዋል። እንደውም ሲግናል አባብ ነው ይዝንላለን የዚህም ዩቲዩብ ቻናል እንትን አይነት ነገር ነውና መለየት ያስፈልጋል። ሁሉ ጊዜ መጓተት አያስፈልግም። የተለያየ መሳሰብ አያስፈልግም። እኔ እንጃ እንግዲህ በፊዚክሱም በምኑም ለመግለጽ ሞክራለሁ። ከዚህ በፊት የተለያየ ቦታ ብትጎትት ያው ድምሩ 0 ነው የሚሆነው ወይም ደግሞ ወደዛ የሚቀርብ ነውና ያ ነገር አያስፈልግም። በሞገድም ጠቅሼዋለሁኝ። በተለያየ መንገድ ተቃራኒ አይነት አካሄድ ያላቸው አውት ኦፍ ፌዝ ወይም ከፌዝ ውጪ የሆኑ ሞገዶች ከተለቀቅ ማዳከም ነው እንጂ የሚረዳ ነገር የለም። ስለዚህ ሁሉም ተናቦ በደንብ ውጤት ለማምጣት ያን ነገር ማድረግ አለባቸውና እንግዲህ ኮንስትራክቲቭ የሆነ አይነት ነገር ነው ገንቢ የሆነ አይነት መስተጋብር እየፈጠሩ ትግሉን ማካሄድ ካልሆነ በስተቀር ዝም ብሎ ይሄ እርስ በርስ የምናደርገው መጓተት የራሳችን ሁኔታ ብቻ እንደው ዝም ብሎ የየም ሲዳላ ነውና በችግር ወቅት ዝም ብሎ የራስን ነገር ዝም ብሎ እንደው ለስሜት ብቻ ለራስ ስሜት ማብረጃ አይነት ነገር ከሆነ ንግግራችን ያው ከሽፈናል ማለት ነው። እሱ ማስተካከል አለብን። በሁለተኛ ደረጃ ደግሞ እሱንም እንድጨምርበት ፈልጌ ነው። በሁለተኛ ነገር ደግሞ ቀጣይ እርምጃ የተባለው ጠቃቅሰነዋል። በርግጥ እንግዲህ ወደ ቀጣይ እርምጃ ስንመጣ በተለይ የአርበኛውን ባርጎባ ማነው እንትና አስማረ ዳኘን ጠቅሰ የተናገርከው በጣም ተገቢ ነው። የሚያስፈልገው የዛ አይነት ጀግንነት ነው። ፋኖ አለ እንዳልነው ነው እንግዲህ ፋኖም የራሱን ጉዳዮች እያስተካከለ የሚያስፈልገውን ነገር ማድረግ አለበት። በተለይ ለፋኖ ምንም በዚህ አጋጣሚ የምናገረው ምንድነው ከምታዘቡ ነገር ነው። እያረፈ እየተነሳ አንዳንድ ነገሮችን እንዲሆነ ከማለት ይልቅ ተከታታይ አይነት ስራዎች ቢሰራ ጥሩ ነው። ምክንያቱም ይሄን ያልኩበት ምክንያት አለኝ። አሁን ከመግባታችን በፊት ራሱ ፋኖ ናዝሬት ታየ ነው ምናምን የሚባል ነገር ሁሉ አይቻለሁ። እዝትሪል ከሆነ ደስ ይለናል። ግን ብዙ ሳይናገሩ ግን የሚሰራ ብዙ ነገር ስላለ በውጤት ቢገልጹት መልካም ነው እላለሁ እና በእነዚህ ሁለት ጉዳዮች አንተም አጠቃለሁ ለማለት ነው። የራሴን ጨርሻለሁ። እያሱ ገለበጥኩት መሰለኝ ነገሩን። አይ ምንም አይደለ። ይሄ ቀደም ብዙ ጊዜ የተነጋገርንበት ጉዳይ ነው። በተለይ በሊቃኑ አካባቢ መደረግ የሚገባው ምንድነው የሚለው ነገር እንዲያውም አንዳንድ ጊዜ ብልጭ ድርግም እያለ መጣ መሰለኝ። አንድ ሰሞን ሆይ ብለው ተነስተው በቃ ፍኖተ ካርታም ሰሪ አማካሪም ድርጅትም አቋቁሙ የማለት ነገር ይመጣና ከዛ በኋላ ደግሞ እንደ ጉምብ ሲበተኑ ታገኛቸዋለህና በእርግጥ ለምክንያቱ ምን እንደሆነ መዘርዘር ይቻላል፣ በሰፊ ነው። የፖለቲካ ባህሪ እንትኑ ነውና ባህሪው የራሳቸው ችግር አለባቸውና የተፈለገውን ውጤት ሊያመጡ አልቻለም። ስለዚህ ሚዲያ ላይ ብቻ ቀርበን ከመነጋገር ይልቅ የጋራን ስሜትን በቃ እኔ እንደው እስከ መሰልቸት ራሱ እስከ መጥላትም የደረስኩ ስሜት አለኝ። ምክንያቱም መናገሩ ብቻ ትርጉም የለውም፣ መተንተኑ ብቻ ትርጉም የለውም። ትርጉም ሊኖረው የሚችለው እኔ ማንም ሰው የኔ አለቃ የኔ መሪ ሆኖ የኢትዮጵያን ጉዳይ የሚያድን ከሆነ ላገለግለውና ለሰራው ዝግጁ ነኝ። እንደዛ አይነት መንፈስ ሊኖረን ይገባል። እንደዛ አይነት መንፈስ ካላደበረን ሁሉም አለቃ ሁሉም ጌታ ሆኜ እኔ ካልሆንኩኝ የሚል አንድ ትልቅ የተናወጠው ነገር አለና
ማንም ሊሆን አይችልም። ግን ዲሞክራቲክሊ የሆነ እየሰለጠነ የጊዜ ገደብ ያለው ተጠያቂነት ያለው ግልጽነት የሆነ የፖለቲካልም ሆነ የማህበራዊ አደራጅ ሲቪክም በለው አንዳንድ ሰዎች የፖለቲካ ድርጅት ይጠላሉ። ሲቪክም በለው አደራጅተህ ይሄን ነገር በብልሃት በዘዴ ካልታገልከው በስተቀረ በተናጥል የምታሸንፈው ነገር የለም። አሁን ይሄ ለምሳሌ ምርጫው ተብየው የታየ ጉዳይ ነው። ምክንያቱም አንዳንድ ድርጅቶች በየዋህነት ይሁን በብልጥነት ይሁን በቂልነት ይሁን በማታውቀው መንገድ ከአብይ ጋር ተወዳድረን የፓርላማ ገብተን የኢትዮጵያን ፖለቲካ እንመራለን ብለው የገቡና በመጨረሻ ላይ ምንድነው ተቆርጦ ጅራታቸው ተቆርጦ ይወጡ አሉ። እንግዲህ እንደዚህ አይነት እኔ አሁን እነዚህ እንደው ምን ብልጥ ይሆናል እንደው አማራጭ ውስጥ ሲገባልህ ብልጥ የሚባለው ነገር ምን ለማግኘት አይደለም የሆኑ ነገሮች ናቸው። እሺ በል ቅድም ስንናገር ምንድነው የጠላትን በለው ወይንም የተቃራኒ ይሄን ክፍል ገጸ ባህሪና ማንነት በትክክል ካላወቅክ በስተቀር ሁሉ ጊዜ ጎል ያስቆጥርብሃል፣ ሁሉ ጊዜ ማኖ ትነካለህ እና ምሁሩም በዚህ አይነት መልኩ ማሰብና መደራጀት አለበት እና ከዚህ ቀደምም አንድ አርቲክል ጽፌ ነበር። አረሱ በትክክል 30 ሲደመር 5 ነው አብይን ጠብቀው አይነት የሚል ነገር ነው። ምክንያቱም ዩኒቲ ከሌለን አንድነት ከሌለን በስብልሃትና በዘዴ ካልሰራን አብይ አሁን 5 ዓመት ተብርቷል አይደለም? የዛሬ 5 ዓመትን ቁጭ ብለን እንነጋገራለን እኔ እናንተ በእንደዚህ ጉዳይ ላይ። የሚያሳዝነኝ እሱ ነው፣ የሚያሰጋኝም እሱ ነው። አይ በፋኖም ደረጃ ያለው ጉዳይ ይሄ ነው። ወደ ስንመጣ በፋኖም ደረጃ ያለው እንግዲህ ብዙ የፋኖ ትግል ከጀመረ በጣም ረጅም ጊዜ ሆነ። ምንሰማው ነገር ገድል ከገድል ነው። በቃ የአገዛዙን ወታደር ደመሰሰ ነው፣ ክፍለ ጦር ተደመሰሰ ነው፣ ጀነራል ተገደለ ነው። እውነት እንነጋገር ከተባለ ፋኖ ገደለ በተባለው ቁጥርና በጀግንነቱ ፋኖ አይደለም አዲስ አበባ ሞቃዲሾን ይቆጣጠር ነበር እስከዛሬ። ነገር ግን እውነቱ እሱ አይደለም፣ እያየ ነው። ምክንያቱም እንግሊዞች ፕሩቪንግ ኢቲንግ ይላሉ። ማለት የዳቦ መጣፈጥ የሚታወቀው ከመበላቱ ነው ከጣዕሙ ነው ይላሉ። ዝም ብለህ ስለወራው አይደለም፣ ዳቦ ይጣፍጣል ብለህ አይደለም። ስለዚህ ፋኖ በተግባር መሆን ያለበት ብዙ ጊዜ ብለነው የተነገር እንደገና መናገርም ካለበት 30 እና 50 ሚሊዮን ህዝብ በጣም ትልቅ ህዝብ እኮ ነው። 30 እንግሊዝን ህዝብ መከል ምንም ሊቀሩ አልቻለም። 30 እና 50 ሚሊዮን ህዝብ ይዘህ ሰፊ የመዋጊያ መልክዓ ምድር ይዘህ በዛ ላይ ደግሞ አንተ ስትጀግን አይዞህ የሚል የዲያስፖራ ክፍል ይዘህ ምንም ልዩነትም ቢኖረው ማለት ነው። ዲያስፖራውን አይተህ እንደሆነ ፋኖ ባሸነፈ ቁጥር አይዞህ ባይ ደጋፊ ነው። ከልዩነቱ ውጭ እንዳልተጠበቅ ሆኖና የሚሆን ክፍል አግኝተህ ይዘህ እስከ ዛሬ ድረስ ትርጉም ያለው ወታደራዊ ድል አለማስመዝገብ ወይንም ደግሞ ድንጋጤ አለመፍጠር ማለት የሚያጠይቅ ጉዳይ ነው። ድሮን ጣል ነው፣ ሄሊኮፕተር ጣል ነው። ወንድሞችና እህቶች አንደኛ አንድ የሚባል ነገር አለ። የምትጮህ ድመት አይጥ አትይዝም ይባላል። ምክንያቱም አይጡ ይሄዳል ወይም የሚጮህ ድመት ውሻ አይናከስም ይባላል። ስለዚህ ድርጊታችሁ በሚታይበት መንገዱ መስራት ካልተቻለ ደብረ ብርሃን ላይ ታየ ይባላል። ደብረ ብርሃንማ ስንት ጊዜ ነው በቃ የፋኖ እኮ እምብርት እኮ መሆን ያለበት ደብረ ብርሃን ነው። የሸዋ ፋኖ እምብርቱ ዋና ከተማው መሆን ነበረበት እስከዛሬ ባይነኝ ነኝ። ቆርጠህ መያዝ መቻል አለበት እና ያለው ሁኔታ እንደገና መገምገም አለበት። ከአመራሩ እስከ ፋኖ ትግል ጠመንጃ ይዞ ያለው መመርመር አለበት። ራሳቸውን መጠየቅ አለባቸው። ከየት መጣን? የት ነው ያለነው? ወዴት ነው የምንሄደው? ምን እያደረግን ነው? ምን እየተደረገ ነው የሚለውን ነገር ራሳቸው መመርመር አለባቸው። ይሄንን ካልመረመሩ ግን ሁል ጊዜ ውሃን ቢወድቁትን ቦጭ እየሆነ አገዛዙም እየቀለደ
አገዛዙም እድሜውን እያረዘመ አሩሲ ላይ ለተገደሉት ግን ፋኖች ነው ብሎ ሲቀልድ ማለት ነው። በጣም እንጂ አዎ አገዛዙ ብና ሲል ያገዛዙ አስቀያሚነት ላይ ምንም ድርድር የለም። ሁላችንም የምንስማማበት ጉዳይ ነው። ያን የበፊቱን ጭፍጨፋ ነው። የአሁኑን ደግሞ ያለው የበታች ባለስልጣን ደግሞ ተነስቶ የጠላትን እንትን ሴራ አከሸፍ ነው ያለው ጭራሽ። እና እምልህ በጣም ያንገበግባል። እምልህ አሁን አንተ እየተናገርክም ሳየው ነበር በቀደም ትንሽ ለማይሞክር ያለው ፖፑሌሽኑ እኮ ሲታይ የኢትዮጵያ ፖፑሌሽን 10ኛ ነን እኮ በዓለም ከራሻ ቀጥለን ቁጥሩን ማለት ነው። አብይ ግን ለራሱ እኮ ዓላማ እየተጠቀመበት ነው፣ እያነሳ ይማግዳል። ፋኖ ግን ያለውን ቁጥር አልተጠቀመበትም ነው ያንተ ፖይንት። ትክክል ነው። ይህን ሁሉ ህዝብ ይዞ መጠቀም አለበት። እኛም መርዳት አለብን። ሁላችንም በቃ አንዱ ከአንዱ ሳይጠብቅ ሁሉም ሰው ሆ ብሎ እንዴት መነሳት ያቅተዋል? በጣም ቀላል እኮ ነው። የአንድ ቀን የሁለት ቀን ጉዳይ ነው የሚሆነው እና እንደሱን ለመጨመር ነው። ትክክል ብለሃል። እኔ ሁሌ የምከራከረው ምንድን ነው የአማራ ህዝብ የፋኖ ጥንካሬ የአማራ ህዝብ ነው። ሌላ የአማራ ህዝብ ነው ጥንካሬው እና ይሄን ስል እኔው በዳታ አንጻር እንመልከተው ዝም ብለን ሌሎች ኤሌመንቶች አሉ። ለምን የውጭ እርዳታ ምናምን ለምሳሌ በዚህ በሻዕቢያ ምናምን የተደገፉ ምናምን ወያኔ ስትመለከታት በደርግ ጊዜ ስትታገል የህዝብ ቁጥሩ 4 ሚሊዮን ላይሞላ ይችል ነበር። 4 ወይ 5 4 ሚሊዮን አካባቢ የማን ነው? ወያኔ በዛ ጊዜ ደደቢት በገቡበት ዘመን ማለት ነው። ዛሬ ወደኋላ ሪግሬት አድርገህ ቁጥሩን ዛሬ 7 ሚሊዮን ከሆኑ ወደኋላ ይዘህ ብትቆጥረው እኔ እንጃ 4 ሚሊዮን 7ም እኮ አይደለም። እንደው እሱ የውሸት ነው ነገሩ። 6ም አይደለም። አሁን ደግሞ 7 ደረሱ እንደው 7 ይላሉና ወደኋላ ብትቆጥረው የዛሬ 50 ዓመት አካባቢ ትግሉን ሲጀምሩ ድንገት 3 ሚሊዮንም አካባቢ የማይሆን ህዝብ ነበረ። ይሄንን ግምት ውስጥ አስገባለሁ። ዛሬ ግን የአማራ ህዝብ በትንሹ መንግስት ባመነው 30 ሚሊዮን ነው። 30 ሚሊዮን ህዝብ ይዘህ 30 ሚሊዮን ህዝብ መያዝ ብቻ አይደለም ሰለሞን፣ የተበደለ ህዝብ ይዘሃል። የተማረረ ህዝብ ይዘሃል። ምክንያት አለ። አይ ትግል ላይ አንድ የፖለቲካ ፍልስፍና አለ። በሁለት ተዋጊዎች መካከል አንድ በጣም የሚያስደስተኝ ነገር አለ። ለምሳሌ ገዢ መደብ ሆነ ስትታገል ወይ ስትዋጋ በመሞትህ ምክንያት የምታጣው ነገር አለ ይላሉ። ለምሳሌ አንድ ጀነራሉን በጦር ሜዳ ብትገለው ህይወቱን ያጣል። የህይወቱ የቤተሰቡን ኑሮ ሙሉ ይበላሻል። አገዛዙ ውስጥ ያሉ ሰዎች የሚያጡት ነገር አለ። ስለዚህ ልባቸው በግማሹ ነው የሚዋጉት። የአማራ ህዝብ ምን የሚያጣው ነገር አለ? ሁሉን ነገር አጥቷል። አየህ፣ የሚያጣው ነገር የለም። የሚኖረው ነው አንድ ህይወት እንኳን ብትኖር እሱንም ደግሞ ይገደላል። ባሩሲ ላይ ነው ማለት ነው። አሁን ባሩሲ ውስጥ ያልታጠቁ ምስኪን የሆኑ ህፃናቶች፣ እናቶች፣ አዛውንቶች፣ ጎልማሶች ናቸው የተገደሉት። አሁን እንግዲህ ይሄ ወደ ምን ያመራናል? አሁን ወደ ምን ያመራናል? ቅድም ምርጫ ያልከው እንደው ይሄ ነገር ሊረዝም ነው እንጂ ምርጫ ያልከው እኮ እነዚህ ምርጫ ላይ የተሳተፉት እኮ ሰዎች እንደገና ግደል እኮ እያሉት ነው ይሄን አብይን። ትክክል፣ ሊተራሊ እንደዛ ነው። ይሄ እንዲገባ ያስፈልጋል ሰው ማለት ነው። እንደው ለመጨመር ፈልጌ ትክክል ነው። እና ምንድነው ላልል የፈለግኩት የአማራ ህዝብ የሚያጣው ነገር የለም። ምክንያቱም ሁሉን ነገር አጥተናል። ሁሉን ነገር አጥተናል። ትላንትና በተለያየ ቦታ ሲያስገድሉን የነበሩ እነ ታምራት ላይ ሽርጣን ብሎሃል አማራ በለው አይነት ነገር ተረት ነው ይልብኛል። አዎ ሁሉን ነገር ያጣ ህብረተሰብ ያለችው አንድ ህይወቱን ነው። እሱንም ቢሆን እየመጡ እየገደሉት ነው። ብዙ መማር እንችላለን። ራሱ በተለይ በውጭ ያለውማ ብዙ የግድ ይሄ የድጋፍና እንትን ሳይሆን አሁንም ሰነዝረው እንትን ሁኔታ አሁን ለምሳሌ በዚህ በኢራንና በዩኤስ እና እስራኤል ሆነው ያለው ጦርነት ራሱ ሲታይ ተንታኞች እንደሚሉት አንዳንዶቹ የአሜሪካ መሳተፍ the war of choice ነው የሚሉት።
የነዛ ግን ሰርቫይቫል ስለሆነ በምንም ተአምረ አያሸንፉም ይላሉ። እነዚህ ቅድም ላልከው ነው። አየህ ኮዝ ከሌለ እውነተኛ የሚያሳምን ነገር ከሌለ ሉዘር ነህ። እንዴት አብይ የሚያሳምንቶ ለዛም የማይበቃ ህዝብን ከምድረ ገጽ የሚያጠፋ አይነት ነገር እየጨፈጨፈ እንዴት አይነት ሌጂትመሲ ሊኖረው ይችላል? እና አማራው ይሄ ካላስነሳው ምን ያስነሳዋል? ምንም አያስነሳው። ስለዚህ ድሮ የሚባል በርስት በሚስት እና በሀገር ቀልድ የለም እና ርስትህም ተቀምጧል። ኦልሞስት ሃይማኖትህም ተደፍሯል። አይደለም ያው ሲያቃጥሉ በአደባባይ የምታየው ነገር ነው። ኦልሞስት ሌሎችም ነገሮች እየተደረጉ ቤተሰብ ተበትኗል። በተለያየ ቤተሰብ ተበትኗል። በዚህ ሁኔታ ላይ ያለ ተሰባስበህ የመጣብህን ነገር መመከት ካልቻልክ በጣም አስቸጋሪ። አልተደረገም እያልን አይደለም። በርግጥ ወንድሞቻችን ዛሬ በበረሃ ላይ ያሉ ወንድሞቻችን ትልቅ መስዋዕትነት እየከፈሉ ነው። ነገር ግን ይህ መስዋዕትነት በሚጠበቀው መጠንና ይዘት ደረጃ እየሄደ አይደለም። በቂ አይደለም። በቂ አይደለም። ከጥፋቱ አንፃር ምንም በቂ አይደለም። እኛም የምናደርገው ድጋፍ በቂ አይደለም። የኛ መጮህ ብቻ ትርጉም የለውም። ቅድም ያልኩት ነገር ነው። አውሮፓ ያሉ አሜሪካ ያሉ ምሁራኖቻችን በየሚዲያው እየመጡ እንዲሆኑ ብሎ መተንተኑ ትርጉም የለውም። እነሱም ቢሆን ተደራጅተው ውጤት ያለው ነገር ማምጣት ትርጉም ያለው ስራ መስራት አለባቸው። ለፋኖ ለአማራ የሀገር ጉዳይ ነው። አሁን ለምሳሌ ትኩረቱ አማራ ላይ ፋኖ ላይ ምናምን ይባል እንጂ እውነት ለመናገር አሁን ለምሳሌ ከፕሮፌሰር ኃይሌ ላሪቦ በላይ ለደቡብ ህዝብ ሪፕሬዘንት የሚያደርግ ሲምቦል አታገኝም። እሳቸው የሚናገሩትን ነገር የሚጣል ነገር የሌለው ነገር ነው። ስለዚህ እንዲህ አይነት ትርጉም ያለው ስራ እስካልሰራን ድረስ በምዕመናኑም ይሄ ቄሱ ምናምን በሙሉ እንደው እርሱት ነገን ፕሌስ ነው በጣም የሚያምን ነገር ነው። ስለዚህ ይሄን ነገር ወደፊት ማስኬድ አለብን። ያለበለዚያ ግን አሁን እኔ ቲክቶክም ሶሻል ሚዲያም ግራፊክ ብዙ እሰራለሁ። ሻማ አላበራም። በቃ አላበራም። ልክ ነው። ተግባር ነው። ይሄ ነው መሆን ያለበት። ወደ ተግባር እንግባ ነው። በጣም አመሰግናለሁ። እንግዲህ ለዛሬ የነበረን ዝግጅት ይሄን ይመስላል። አድማጭ ተመልካቾቻችን እንግዲህ በተመሳሳይ እንመጣለን። እንደገና እያሱ ለነበረ ጊዜ ሁላችንም እንግዲህ ያው አንዱ ተመስጋኝ አንዱ መስጋኝ አይደለም፣ ያው የሁላችንም ነው። በጣም እንግዲህ ለሚቀጥለው እስከምንገናኝ ሰላም ሁን። ደህና ዋል። አድማጮቻችንም መጨረሻ ረሳሁት። አድማጮቻችን እንዳልከው ይሄን ነገር ሰብስክራይብ አድርጉ። እኔ በጣም ደካማ ነኝ በዚህ አድቨርታይዝመንት ላይ መናገር ግን አስፈላጊ ነው። እኔም እንዴት አድርጌ በምን ቋንቋ እንደምገልጽ አላውቅም። አልጎሪዝሙ ያው የታወቀ ነገር ነው የሚሰራው። ሰብስክራይብ ስታደርጉት ከዛ ደግሞ ላይክ ከዛ ደግሞ ለሰው ስታጋሩት እነዚህ ሶስት ጉዳዮች በጣም መሰረታዊ ናቸው። እነሱን ማድረግ አትሊስት እነሱን በማድረግ ተባበሩ። ለኛም ብቻ ሳይሆን ለሁሉም ሰው የተለያየ ድምጽ መስማት የተለያየ አስተያየት መስማት ወደ ሶሉሽኑ ወደ መልሱ ያስጠጋናል። ስለዚህ ከዛ አንፃርም ተመልከቱት። ይሄ ምንም ከግላዊ ነገር ጋር የተያያዘ አይደለም። በተቻለ መጠን በተለያየ በቲቪ ኢትዮጵያ ውስጥ በሚደርሱ ቴሌቪዥኖች በዛ ለማድረስ እንሞክራለን። ሌሎቻችሁም ደግሞ አዳርሱት ለማለት ነው። ይሄን ለማለት ነው። እያሱ እንግዲህ ደህና አመሰግናለሁ። ይሄን መርሃ ግብር በመረጃ ቴሌቪዥንም ይተላለፋል የሚል እምነት አለን። እንደተረው ፕሮፌሰር እንደተናገረው ሰብስክራይብ አድርጉት። እኔ አንዳንድ ቁም ነገሮችን ስመለከተው 100-200 ሰው ብቻ ተመልክቶ ስመለከተው አዝናለሁ። አንዳንድ ጊዜ የላንቲካ ይሆን እላለሁ። ምክንያቱም ሰዎች ምን ይላል የታሉ ምሁራኖች የታሉ እንትኖች ስንት ምሁራኖች በጣም በቀደም ለታ የሰራው መርሃ ግብር ከዶክተር ተስፋዬና ፕሮፌሰር አሪቦ ጋር እንዲሁ እውነት ለመናገር እስከዛሬ ከሰማኋቸው ትንታኔዎችና ውይይቶች በጣም በጣም ቆንጆና ውብ ሆኖ አግኝቼዋለሁ። ይሄ ማንም ሰው ኢትዮጵያ እንዲያዳምጠው ፈልጋለሁ፣ ወዳጅ ጠላት እና ያንን አዳምጦ ህሊናው ንቃተ ህሊናውን ማሳደግ
ያንን ደግሞ ወደ ተግባር መተርጎም የትውልዱ ኃላፊነት ነው እና ይሄንን ነው አደራ ምለው። ትክክለኛ ነገር ነው የተናገረው እና በእርግጥ እንግዲህ አሁን ምን ለመሰለ አሁን ፕሮፌሰር ዚላይ እንትምና አሁን ብዙ ጊዜ እኛ እኮ የኮሜርሻል ኢንተረስት የለንም። ይሄ የንግድ ኢንተረስት የለም። ከዚህ ገንዘብ አግኝተን እኛ የራሳችን ስራ ያለንን ሁሉም ፕሮፌሰር መምህር ነው፣ የራሴም ስራ አለኝ። ስለዚህ ዩቲዩብ ከፍሎኝ አይደለም የሚያኖረኝ እኔ እንዲያውም ስንት ዓመት ስሰራ እኔ ከዩቲዩብም ገንዘብ ተቀብዬ አላውቅም። ፕሮፌሰር ሰለሞን እንደዛው ነው። እንዲያውም ሲዘጉብን ነው የኖሩት ፕሮግራም ኤግዛክትሊ 7 ጊዜ ስራ ግብራችን በሙሉ ቲዩባችን እና ስለዚህ ግን ሌላው ክፍል ገንዘብ ስለሚያገኝበት ህብረተሰቡን ወደ ጨለማ እኔ በጣም አዝናለሁ። ፕሮግራም እንዳላረን አሳጥሯለሁ። ወደ ጨለማ የሚከቱ መርሃ ግብሮችን ነው የሚያስተምርበት። ወደ ጨለማ አብዛኛው እንደዛ ነው። አዎ እና በዛ አካባቢ ስትመለከት ሰብስክራይብ አንድ ስትመለከት በአንዳንድ ጊዜ ወደ ሚሊዮን ድረስ ይገባል። ሪሊ የኛ ህብረተሰብ እና አንዳንድ ጊዜም ያስተዛዝበናል እና እንደው ምሁራኖቻችን የተማሩን ክፍሎች ስላሉ ይሄን ነገር ሼር ቢያደርጉትና ቢጠቀሙበት ጥሩ ነው እላለሁ። ያውም አንዳንዱ ሲስተማቲካሊ ለአማራው ትግል ተቃራኒ ለሆነው ነው። ተቃራኒ በጣም ይገርመኛል። እና ኤኒዌይ እስቲ አስቡበት ብቻ ይሄን ለማለት ነው። አመሰግናለሁ ኢያሱ። አድማጭ ተመልካቾቻችን የነበረን ጊዜ ይሄ ነው። ጤና ይስጥልኝ።